በለን በቃ እኛ መንግስታዊ ተቋም በለን አሉ እኮ በቃ በአሪፉ በለን አሉ። አይገባህም እንዴ? ኦኬ ቁም ነገሩ እኔ እንደውም እንትኑ ሳይሆን ኦኬ መንግስታዊ ተቋም ናቸው ታዲያ ምንድነው እንዴ ነን ገቨርንመንታል ኦርጋናይዜሽን ያሰኛቸው ምንድነው እያልኩኝ ነበር። ከክልል የሚሆን ከፌደራል መንግስት በሚቀመጡ አቅጣጫዎች ለምሳሌ የክልል መንግስታት እዚህ አካባቢ የተረዱ መረዳት የሚፈልጉ ሰዎች አሉ፣ ለነሱ እርዷቸው። ስትረዷቸው ይሄን ያህል ፐርሰንት እንትን ዱቄት እንደዚህ መኪና እኛ እናዘጋጃለን፣ ፋሲሊቴት እናደርጋለን፣ ይሄንን በዚህ በኩል ይሄንን በዚህ እዚህ እርዷቸው፣ እዚህ ጋር አንጎበር ይፈልጋሉ፣ እዚህ ጋር እንትን ይፈልጋሉ ተብሎ አቅጣጫ ይሰጣቸዋል። በዛ ነው። ለምንድነው ከመንግስት ጋር የሚሰሩት? የተለያየ መላምት ማስቀመጥ ትችላላችሁ። ተጠያቂነት ሲመጣ እንዴ እኛ ከኛ ጋር ከእናንተ ጋር ተናበናር እንደ የምንሰራው ከእናንተ እውቅና ውጭ እኮ እኛ ምንም የምናደርገው ነገር የለም። ስለዚህ በእናንተ ስራ ያለን ሰዎች ነን፣ እኛ ምን አጠፋን ለማለትም እንደሆነ ይመቻቸዋል። ሁለተኛ መንግስት ነን ገቨርንመንታል ኦርጋናይዜሽኖችን እየለቀመ ማደን ወይም ደግሞ መዝጋት በሚጀምርበት ሰዓት ሴፍ ለመሆን ነው። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ኦንላይን ድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳ ገለልተኛ ሆኖ የሚሰራ ከፖለቲካ ድርጅታችን ደግሞ ከፖለቲካ የጸዳ ቅድም ከመንግስት ጋር ነው የምንሰራው አላልክም እንደ ብሏል ወይስ እንትኔ ነው? ከፌደራልም ከክልል መንግስታትን ተናበን ነው በሚሰጡን አቅጣጫዎች ነው ምናምን አላሉ። በሌላ አባባል ከገዢው ፓርቲ ማለት ነው። በርግጥ ትረሳላችሁ እናንተ ስለምትረሱ ችግር የለውም። ኢትስ ኦኬ ችግር የለውም። እኛ እንረሳለን። አሁን እዚህ ጋር ያነበብኩኝ አንዷ ሴት በቃ እንትን ሊክ ያደረገ ቪዲዮ ታይ ምናምን እንደምትሉ ስለሚያውቁ እንደውም በጣም ይሉንታ አላቸው። እንደውም ብዙ አላጋነኑትም። መግለጫውን እኔ በጽፍ ኖሮ የመጀመሪያው ላይ እና የመጨረሻው ላይ ጭራሽ ማይገናኝ ነበር ማድረግልኝ። ምንም ልብ አይልም። የሆነው ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ገለልተኛ ወራ ከክልልም ከፌደራል መንግስትም በሚሰጠን አቅጣጫ እንሰራለን ብላችሁ እሺ ችግር የለውም። ህዝቡ ይረሳል፣ ችግር የለውም። እሺ ከፖለቲካ ከዘር ከሃይማኖት የጸዳ ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት ፖለቲካ የሚሆን ሌላ ዓላማ ካለው ግለሰብ የሚሆን ግለሰቡ ማን ነው እስቲ ይሁን ድርጅት ድጋፍን የማይቀበል መሆኑን ለማረጋገጥ እንወዳለን። በዚህ መሰረት እንዲህ አይነት አመለካከት ያላቸው ጉዳዮችን ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርህ ግብራችንንም በይፋ ማጠናቀቃችንና መዝጋታችንን እንገልጻለን። በአጭሩ ከወርቁ አይተነው የተሰጠውን 15 ሚሊዮን ብር አንቀበልም ነው ያሉት። አሁን ከነሱ በመነሳት እኚህ ሰዎች ትክክል ናቸው፣ ትክክል አይደሉም፣ ትክክል ናቸው፣ ትክክል አይደሉም። እናንተን በእነሱ ቦታ አስቀምጡና አንድ ከመንግስት ጋር እሰጥ አገባ ውስጥ ገብቶ የሚፈለግ ሰው 20 ሚሊዮን ሰጣችሁ። ከዛ እዛ ጋር ደግሞ እነ ዶክተር ሽፈራው የአደጋና ስራ አመራር ምናምን መሪዎች ማንኛውም ሶሻል ሚዲያ ላይ የሚደረግ እንቅስቃሴ ኢንፎርማል በሆነ መንገድ መደበኛ በሆነ አደረጃጀት የሚደረጉ ገንዘብ መሰባሰቦች ዋጋ የማያስከፍሉ ናቸው የሚል መግለጫ ከሰማችሁ ቶሎ ብለው እንደዚህ አይነት መግለጫ ማውጣት አለባቸው የሚል እምነት አለኝ። ለማምለጥ ማለት ነው። ከወርቁ አይተነው 15 ሚሊዮን ብር ብንቀበል ምን ሊፈጠር ይችላል? ኦኬ የተለያዩ መላምቶችን ላስቀምጥ ነኝ። የመጀመሪያው ወርቁ አይተነው የፋኖ ደጋፊ ነው አይደለም? እየተማመነን እንሂድ። ዶሪ እየተማመነን እንሂድ። የፋኖ ደጋፊ ነው አይደለም? እስኪ መጣለው ለወርቁ አይተነው ፌርነስ ትንታኔ ይሰጣለው። ችግር የለውም። አትፍሩ፣ አይዟችሁ። ነው አይደለም? ወርቁ አይተነው ባለሀብቱ ወርቁ አይተነው የፋኖ ደጋፊ ነው አይደለም? የስ ሁሉ ብዙዎቻችሁ የስ እያላችሁ አይዟችሁ። የወርቁ ደጋፊዎች እኔ ለወርቁም ፌርነስ ትንታኔ ይሰጣችኋለሁ። ችግር የለውም። እኔ በሁለቱም መንገድ ነው ማየት የምፈልገው የምወደው። ኦኬ ፋኖ ደጋፊ ነው።
ፋኖ ከመንግስት ጋር ጸበኛ ነው አይደለም። ፋኖ በማንኛውም መንገድ የደጋፊዎችን ገንዘብ ይፈልጋል አይፈልግም? ስለዚህ ወርቁ አይተ ነው የመንግስት የፋኖ ደጋፊ ከሆነ በእነሱ ሳቤ ከወርቁ አይተ ነው ገንዘብ ብንቀበል እርዳታውን የምናደርገው ደግሞ ደብረ ብርሃን ላሉት ከሆነ መንግስት የሆነ ቀን ጃስ ብሎን እንደዚህ አይነት ሰው ገንዘብ ለምን ተቀበላችሁ ብሎ ሰብስቦ ሊያስረን ሊችል ስለሚችል 15 ሚሊዮን ብሩ እያየን ቢቀርብንስ 15 ሚሊዮን ብሩ እያየን ቢቀርብንስ ጎመን በጤና ምናምን ብሎ ያወጡት መግለጫ ነው። ለወርቁ አይተ ነው ፌርነስ። ገንዘቡ የሚሰበሰበው ለተቸገሩት ነው አይደል? ገንዘቡ የሚሰበሰበው ለተቸገሩት ከሆነ የተቸገሩ ወገኖቻችን ለመርዳት ሰው መሆን ብቻ በቂ ነው ተብለናል አይደል? እርዳታ ሰብሳቢ ድርጅቶች የተቸገሩ ወገኖችን ለመርዳት ሰው መሆን ብቻ፣ ለምሳሌ መቄዶንያ ሰውን ለመርዳት ሰው መሆን ብቻ በቂ ነው የሚል ሞቶ አሰምቶን ወርቁ አይተነው ኦኬ ሰው ለመርዳት ሰው ብቻ በቂ ነው ብላችኋል፣ ስለዚህ 20 ሚሊዮን ብር ሰጥቻችኋለሁ ቢል ካንተ አንቀበልም ቢሉ አይጋጭም እንዴ? ሰው ለመርዳት እኔ ሰው አይደለሁ እንዴ ነው የሚላችሁ ወርቁ አይተነው። እንዴ ምንድነው የምታወሩት? ሰው ለመርዳት ሰው መሆን ብቻ በቂ ነው። ኦኬ እንኳን 20 ሚሊዮን ብር አንተን አይደለም ያኛውን ሰውዬ ያኛውን አንተን አይደለም እንደዛ እንደማለት ነው። ከጀርባ ከቆሙ ነው ካንተ አይደለም። አንተ ሰው ነግን ምን ሰው ነው ግን ምን ለምን እንደሆነ ግን ይገባቸዋል። ባይ ዲፎልት ይገባቸዋል። ሁለተኛ የተቃዋሚ ፓርቲዎች ለምሳሌ ኢዜማ የተቃዋሚ ፓርቲ ነው። በሰላማዊ መንገድ መንግስትን ለመጣል የሚደረጉ ትግሎችን አምኖ ተቀብሎ ቢሮ ከፍቶ የሚንቀሳቀስ ነው። የኢዜማ ሰዎች ኦኬ ከተቃዋሚዎች አንቀበልም ካላችሁ ኢዜማዎች ለምሳሌ በደብረ ብርሃን ለተፈናቀሉት እጻጽ ላይ ለተፈናቀሉት እንኩ 50 ሚሊዮን ብር ቢሏችሁ፣ ሰማያዊ ፓርቲ እንኩ ቢሏችሁ፣ ባይቶና ሳልሳይ ወያኔ እንኩ ቢሏችሁ ላትቀበሉ ነው ማለት ነው። እርዳታ ከተባለ ተቃዋሚው የገዢ ፓርቲ ሰዎችም ዘር፣ ቀለም፣ ሃይማኖት ሳይል አጭር ረጅም ኢቭን ከኢዮዳብ ራሱ መቀበል አለባቸው። አሁን ኢዮዳብ ራሱ ቢሰጥ ከኢዮዳብ መቀበል አለባቸው። ሁሉም ሰው መቀበል አለበት፣ ኢቭን ኢዮዳብም ጭምር። እሱ እንኳን ቢሰጥ ኦኬ መቀበል አለባቸው እኮ። እኔ የሚገባኝ ነው። በዚህ አጋጣሚ ሁሉም የሰው ልጅ ክብር ይገባዋል። ኢዮዳብም ቢሆን ከሁሉም የሰው ዘር እንቀበላለን ካላችሁ ኢቭን ኢዮዳብም ካመጣ መቀበል አለባችሁ ብዬ አምናለሁ። እኔ ይመስለኛል ነው። እናንተ መጠየቅ ያለባችሁ የተቀበላችሁትን ገንዘብ በአግባቡ ዴሊቨር አድርጋችኋል ወይስ አላደረጋችሁም? ከወርቁ አይተነው 15 ሚሊዮን ብር ሰብስባችሁ በአግባቡ ደብረ ብርሃን ለተፈናቀሉት፣ ዳቦ ለሚያስፈልጋት፣ ላስቲክ ሸራ ለሚያስፈልጋቸው የወርቁ አይተነው ገንዘብ ስንት ላስቲክ ሸራ ይገዛል? ስንት ዳቦ ይገዛል? ስንት ልብስ ይገዛል? ስንት ዘይት ይገዛል? ስንት ዱቄት ይገዛል? ማለስ ብሩን ተቀብላችሁ ሌላ ዓላማ ላይ ካላዋላችሁት በስተቀር ተቀብላችሁ ኦኬ ይሄው ከውጭ ካሉ ኢትዮጵያውያን ይሄን ያህል ገንዘብ ተቀብለናል፣ የመንግስት ሰዎች ገንዘቡን እንዴት ለተጎጂዎች ማድረስ እንዳለብን ማወቅ ከፈለጋችሁ ኑና እናሳያችሁ፣ ሰው መድቡልን ማለት ትችላላችሁ። ምክንያቱም እዚህ ጋር ከመንግስት ከክልል መንግስታት የሚሆን ከፌዴራል መንግስት በምንቀበለው አቅጣጫ ነው ገንዘቡን የምናደርሰው ካላችሁ የወርቁን 15 ሚሊዮን ብር ተቀብላችሁ የክልል መንግስታት የሚሆን የፌዴራል መንግስት ሰዎች በሚያስቀምጡት አቅጣጫ ማዋል ነው። ችግር የፖለቲካ ፓርቲ አይልም፣ ኦርቶዶክስ አይልም፣ እስልምና አይልም፣ ፕሮቴስታንት አይልም፣ ፍቅር ሲዝም አይልም። ለምንድን ምን እንዳስፈራችሁ አላውቅም። አይደለም ምንድን ነው ያስፈራ
ጠራችሁ? ደወረስት ኬዝ እኮ የመንግስት ሰዎችን ጠርታችሁ ሄይ ወርቁ አይተነው 15 ሚሊዮን ብር ሰጥቶናል፣ ደብረ ብርሃን ላይ ለተፈናቀሉት ወገኖቻችን ልንረዳ ነው። ይሄን 15 ሚሊዮን ብር በአግባቡ እንደምናውለው ይሄው ደረሰኝ እናስረክባለን ወይም አቅጣጫ ስጡን። ደብረ ብርሃን ላይ ለተፈናቀሉት እንዴት እንጠቀመው? ኦኬ መንግስት ስጋት አለበት እንበል። እሺ መንግስት ስጋት አለበት። አይ ገንዘቡን ለፋኖች ትጥቅ መግዣ ምናምን ሊውል ይችላል። የራሳችሁን ሰው ተመድባላችሁ፣ ባንክ አካውንታችሁ አላችሁ። ይሄው በፌደራልም በክልል መንግስታትም የሚያስቀምጡልን አቅጣጫዎች አሉ ብላችኋል። አቅጣጫ አስቀምጡላቸውና ገንዘቡን ወስዳችሁ ለምንድን ነው እንዲረዱ ማታረጓቸው? ያንን ያየሁት እነዚህ እዚህ ጋር ይሄ ነው። እስኪ እዚህ ጋር ላስደምጣችሁ። ይሄ ነው ወርቁ ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እንደዚህ አይነት ስህተት ሰራ ሰው አይደለም። እንግዲህ አውጥለኛ አዱል ስጠና ስህተት መስራት አለ መስራት አይደለም። እንዴት ነው ምን ይሄ ሌላ ነው። ማብዬ ነው ሴቭ ያደረኩት። ቆይ ኦኬ አገኘሁት። ወይሱ ምስጋና ታላቅ አክብሮት ጋር ነው ይሰማችሁ ተላከልክ ከወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው ወይሱን አሰማለሁ። ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ወይሱ ላንተም አንድ ላይ ስሙት። እሺ እንደምን አለ ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል። ለዚህ ወርቁ ፋውንዴሽን እስከ 200 ሚሊዮን ብር ፋውንዴሽኑ በጀት ከያዘ እዚህ ቲክቶክ ላይ ያላችሁ ምን ሰራላችሁ? አትፈናቀልም እንዴ ጎበዝ? እየተፈናቀልክ እንጂ 200 ሚሊዮን ብር በጀት ተይዟል። ምን ትሰራለህ እዚህ ቲክቶክ ላይ? ሰብሰብ በልና ተፈናቀል እንጂ። ከዛ አንድ ተወካይ ምረጥና ከሆነ አካባቢ 200 ሚሊዮን ብር ተይዟል። አንዳንድ ጊዜ እኮ የሚረዱ ሰዎች ባለመኖራቸው እኮ የገንዘብ ተመላሽ ሊሆን ይችላል። ቴዲ በውስጥ አወራኛል አላለም ከአንዳንድ አንዱ። ከዛ እኔ መርጬ የተፈናቃዮች ተወካይንም የገንዘብ ልቀበል ኢትዮጵያኖች ለመርዳት አሁን ወደ ቁም ነገሩ ስንመጣ ግን ወርቁ አይተነው ፋውንዴሽን ነው 200 ሚሊዮን ብር ኢትዮጵያ ውስጥ ላሉ ወገኖቻችን ለሚቸገሩ በአግባቡ ይዘው ከሆነ ይሄ ይበል የሚያሰኝ በጣም የሚገርም ነው። ቁም ነገር ማጨብጨብ አለባቸው። ይሄ የሚገርም ነው። አይዶን ምን ያህል ባለ ሀብት እንደዚህ ፋውንዴሽን መስርቶ በጀት ይይዛል አላውቅም። ቁም ነገር ይሄ ትልቅ እንትን ነው። ይሄ በጣም 200 ሚሊዮን ብር ያ የደለጎበኛ በዚህ ሰዓት ማድረግ የምታደርጉበት 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ይሄ ነው እና በእኔ እምነት 15 ሚሊዮን ብሩን መጠቀም አለመቻላችሁ ትንሽ ጥፋት ይመስለኛል፣ ትንሽ ስህተት ይመስለኛል። ኦኬ ወደ ሌላው ድምፅ ከመሄዴ በፊት ወደ ቲፒኤልኤፎች ወደ አፈትልኮ ወደ ወጣው እኛ ሀገር ፖለቲካ ላይ አፈትልኮ የወጡ ድምፆች ይባላሉ እና ተክላይና ፍጹም
የተባሉ የአይዲፒ ኢንተርናሊ ዲስፕሌስድ የሆኑ ሰዎች ተወካይ ነው። ተክላይ ደግሞ የቲፒኤልኤፍ ተወካይ ነው። በጋራ ሲያወሩት የነበረውን ድምፅ ከማሰማቴ በፊት የወርቁ አይተነውን ገንዘብ የአግማስ ኢትዮጵያ የበጎ አድራጎት ድርጅት ሰዎች አንቀበልም ያሉበት ፓርት ትክክል ነው። እስኪ ትክክል ነው የምትሉ ሰዎች እኔ ምናልባት ካላየሁት አንግል የምታዩ ሰዎች ካላችሁ እስኪ ጻፉልኝ። ትክክል የሆነበትን በዚህ ትክክል ነው እስኪ ጻፉልኝ፣ ወይም ደግሞ አስገባችኋለሁ። እስኪ አንዳንድ ሰው ላስገባ ትክክል ነው የምትሉ እስኪ ትክክል ነው የሚሉትን አስገቡልኝ። ትክክል ነው። እኔ ትክክል አይደለም ባይ ነኝ። በአግባቡ ከመንግስት ከፌዴራል መንግስቱና ከክልል መንግስታት በሚሰጥ አቅጣጫ የሚሰራ ድርጅት ከሆነ ገንዘቡን ተቀብሎ እስቲ በፌዴራል መንግስትና በክልል መንግስታት ስር ማዕቀፍ ውስጥ ሆኖ ለተቸገሩት ገንዘቡ ማድረስ ይችላል። ምናልባት እኔ ካላየሁት እይታ የምታዩ ሰዎች ካላችሁ ኖ ከዚያ አኳያ እኛ የቱንም ያህል አቅጣጫ ብንሰጥም ልንቆጣጠር አንችልም። በዚህ ምክንያት ገንዘቡን አለመቀበላቸውም ደግሞ ትክክል ነው የምትሉበት እስኪ አለ። ትክክል ነው የምትሉ እሺ፣ ትክክል ነው የምትሉን ትክክል ነው የሚል እስቲ አንድ ሰው አስገቢልኝ። ቴዲ አስፈላጊ እንደሆነ ያውቀዋል ድርጅቱ። 15 ሚሊዮን አይደለም 1000 ብርም ሊለምን አይደለ እንደ ገባው ላይቭ ላይ እኮ ሲገቡ 1000 ብርም ሊለምኑ ነው የገቡት። ሄዳ ገባ ከምን 100 ብርም ሊለምኑ ነው። የ100 ብር ቻሌንጅም ሊጀምሩ ነው አይደለም። እዛ እንትን ፎሎ አድርጉ ከሌ ሪል ስቴትን ከሌ እንትንን ፎሎ አድርጉና ይሄ ቻሌንጅ ተጀምሯል እንትን በል እያሉ ነው አይደለ። ሊለምኑ ነው ላይቭ ላይ የገቡት። ብሩ እንደሚያስፈልግ ያውቁታል። ግን ያ ብር ከየት መጣ ተብሎ ይጠየቃሉ። ገባ የሚጠይቀው መንግስት ነው። ያኔ እነሱ እንትን ይላሉ ማለት ነው። ገባ ገንዘቡ ሊወረስባቸው ይችላሉ። ቴዲ እየተሰማኝ አይደለም። በመንግስት አቅጣጫ ነው አይደለ? መንግስት በሚያስቀምጠው አቅጣጫ ነው እኛ ስራችንን የምንሰራው ነው አይደል ያሉት? ስለዚህ መንግስት ባስቀመጠላቸው አቅጣጫ የሚሰሩ ከሆነ ገንዘቡ ከጥቁር የሚምጣ ከነጭ፣ ከኤርትራዊ የሚምጣ ከኢትዮጵያዊ ስቲል እኮ በመንግስት አቅጣጫ ነው እኮ ገንዘቡን ዴሊቨር የሚያደርጉት። ምን አስፈራቸው? ገንዘቡ የሚመጣው ሰውዬ ወይንም የለገሰው ሰውዬ አካል በመንግስት ዘንድ ተፈላጊ ነው። ሰውዬው ነው ተፈላጊ። እነሱ ከዛ ጋር ለመነካካት ነው እኮ ሰውዬው እኮ ነው ተፈላጊነቱ አይደል? ገንዘቡን ግን ገንዘቡን ይጠቅማል አይደል? ይመጣ ገንዘቡ እንደሚጠቅም ያውቁታል እኮ አልኩ። እነሱ አሁን ከመንግስት ጋር ለመነካካት ነው። ያ ገንዘብ ከየት መጣ ተብሎ ሲጠየቁ መልስ መስጠት የሚችሉበት አግባብ ላይኖር ይችላል። ገባ ገንዘቡ ሊወረስባቸው የሚችልም እንትን ሊኖር ይችላል። ለዛ ነው ቴዲ። ኦኬ ስለዚህ ኦኬ በቃ አንተ የመሰለን ሐሳብ ስታል ከልብ አመሰግናለሁ። እሺ ቴዲ ሙኒት ቴንክ ዩ ሙኒት። እሺ ሌላ እንደዚህ ላርግላችሁ፣ እንደዚህ ላርግ። አንድ ትክክል ነው አንድ ትክክል አይደለም የምትሉ ሁለት ሰዎችን ላስገባና ተራ በማብላቱ ምንድነው ችግሩ? በሱ ጭንቅላት ነው የሰውየው ፖለቲከኛነት፣ ወንጀለኛነት፣ ምናምነኛነት። ግን አሰብስበህ ስትጨርስ ከኛ የምትፈልገውን ስታገኝ ይሄ ሰው መጥቶ እዛ ጋር የሚረዳው አላማችንን ታቦርም የሚሰራውን ስራ አይቶ እንጂ ከመሬት ተነስቶ አይደለም ብሩና መጥቶ ሰጣለሁ ያለው አይደለ እንዴ? ሌሎች ቦታዎች እርዳታዎች አልተከፈቱም ነበር? ተከፍተው ነበር። ኦኬ በመንግስት በኩል ያለው ስጋት ለምሳሌ ተመሳሳይ ገንዘብ ህጻጽ ለሚባል መፈናቀያ የተፈናቀሉ ሰዎች የሚሰበሰቡበት መጠለያ ካምፑ ስላሉ በራብ ለተጎዱ ወገኖች ተብሎ ገንዘብ ተሰብስቧል። አልሞስት ወደ 16 ሚሊዮን ብር ነው። ይሄ ገንዘብ በአግባቡ ለተፈናቃዮች ይድረስ አይድረስ አላውቅም። ምናልባትም ለህዋት ወይም ደግሞ ምናልባትም ለታጣቂዎች ሊደርስ የሚችልበት እድል ሰፊ ነው ብሎ መንግስት አሁን እንግዲህ ባላረጋግጥም እንዲህ ያሉ ነገሮች ይሄ እርዳታ የሚባል ነገር የሶሻል ሚዲያ ላይ እርዳታ እንዲቆም ከልክሏል። በተፈናቃዮች ወይም ደግሞ በተራቡ ሰዎች ስም መንግስት ስጋት ገባኝ ብሎ እኔ እርዱኝ ወይም ደግሞ አግዙኝ ባላልኩበት ሁኔታ ላይ እኔ ምግብም ከሆነ ምግብ ዴሊቨር እያደረኩኝ ነው፣ የተፈናቀሉትን በአግባቡ እየረዳሁ ነው፣ ከበደኝ ባላልኩበት ሁኔታ ላይ ገንዘብ ማሰብስቡ ብሏችሁ ነው የምትሰበስቡት። ይሄን ሊቆጣጠረው ስለማልችል አቁሙ ማለቱ ትክክል ነው? ትክክል አይደለም?
ሰርቶ ካሳየ እናቆማለን። ትክክል ሰርቶ የሚያሳይ ሰው ይሄን ካለ ትክክል ነው። ያልሰራ ሰው ግን ሲል እንግዲህ አንተው ተናገረው። እሺ ወንድሜ ቶሚ መንግስት መከልከሉ ትክክል ነው ትክክል አይደለም ብለህ ነው የምታወራው? አይ መንግስት ያለበት ትክክል ነው። ለምን ግለሰቦች ተነስቶ ግለሰቦች ተነስቶ መሰብሰባቸው ተገቢ አይደለም። መደገፋቸው ግን ሪሊ በሆነ መንገድ ይሄ ማህበረሰብ እየተጎዳ ነው፣ ይሄ ማህበረሰብ እኔ ልደግፍ ብሎ መደገፍ ተገቢ ነው። ሆኖም ግን ቅድም እንዳስቀመጥከው በተለያዩ አጋጣሚ ይሰበሰብና ለዛ ለተጎዳው ማህበረሰብ ሳይደርስ ይቀራል፣ መንገድ ላይ ይበላል። በግለሰቦች ሊሆን ይችላል፣ አሊያም ለታጠቁት ኃይል ፈሰስ ሊደረግ ይችላል። ይህንን ጥርጣሬ ውስጥ አስገብቶ ነው የሚሰበስብ አካል ህጋዊ ግራውንድ ይዞ ይሰብስብ ነው። በኮሚሽኑ አማካይነት እኔ እደግፋለሁ ብሎ ኃላፊነት ተቀብሎ ነገ እንደዚህ አይነት ነገር ሀፔን ቢያደርግ ይቀጣሉ ብሎ ነው መሰብሰብ የሚችለው ነው። ህጋዊ ሁን ነው ናና ህጋዊ ሁንና ሰብስብ ነው ያለውና ኮሚሽኑ በዛ አንግል ትክክል ነው። ግን ኖርማሊ ደግሞ ቅድም መግለጫ ያወጣው አንድ ድርጅት ተገቢ አይደለም። የሳምበዲን ይቀበላሉ የሳምበዲን አልቀበልም ማለት ተገቢ አይደለም። በየትኛው አንግል ብሩ ቢመጣ ለዛ ማህበረሰብ መደገፍ መቻል አለበት። እኔ እንደ መንግስት እዚህ ላይ የተበላ ብዬ የሚያምነው ያን ድርጅት በደንብ መገምገም መቻል አለበት። እኔ መግለጫ ያወጣውን ድርጅት በደንብ መገምገም መቻል አለበት። በውስጡ ምን አይነት አጀንዳ ይዞ ነው የሳምበዲን አልቀበልም ከሆነ አካባቢ አሁን ይሄ ተቋም ስሙ ይጠፋብኛል በእናታችሁ ወደዚህ ወደ ዩቲዩብ ላይ ኤድማስ ነው ምናምን አግማስ አግማስ ኦኬ አግማስ አገኘሁት። ይኸውልህ እንግዲህ ያላላችሁ ሰዎች ላሳያችሁ። አሁን ለምሳሌ ይሄ ምን ይላሉ? ሁለተኛው ፓራግራፍ ላይ ድርጅታችን ብዙ ስራዎችን በዕለት ደራሽ ድጋፍና በቅርቡ ደግሞ ደቡብ ወሎና አደጋ ላይ ካለ በኋላ ካምፖችን በዘላቂ መፍትሄ ወገኖች ወደ ስራ ገብተዋል። ኦኬ አግማስ ኢትዮጵያ እያንዳንዱን ስራዎቹን ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት ፕሮጀክት አግሪመንት በመፈራረም ነው። ከክልልም ይሁን ከፌዴራል መንግስት በሚቀመጡ አቅጣጫዎች መሰረት እየሰራ የቆየ ሲሆን በዚህም ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች የእውቅና ምስጋና ሰርተፍኬቶች ተቀብሏል። ስሙ ነው እንጂ ኤንጂኦ መንግስታዊ ተቋም ነው በሌላ አባባል። ስለዚህ ከመንግስት ጋር የፕሮጀክት አግሪመንት ተፈራርሞ የሚሰራ በጎ አድራጎት ድርጅት ከሆነ ምን አስፈራው? ገንዘቡ ከወርቁም መጣ ከብሩም መጣ። ገንዘቡ እኮ ከገባ በኋላ በመንግስት አቅጣጫ ሰጭነት ነው አይደል ዴሊቨር የሚደረገው። ምን አስፈራቸው ነው? ወይስ ራሳቸውን አምኑ ነው? ወይስ የወርቁ አይተነው ብር ዳቦ አይገዛም ዱቄት አይገዛም? መልስልኝ እስኪ ቶሚ። እሺ መልካም። አንደኛ እነኚህን አካላትን ለመደገፍ ወይም ተፈናቃይን ለመደገፍ የሚፈራረምበት ውል የለው፣ መፈራረም አይችልም። የሆነ አካባቢ ላይ ኤንጂኦ የሆነ ፕሮጀክት ለማስራት ሊፈራረም ይሆናል፣ አካባቢውን ለመደገፍ ለማገዝ በልማት ይሄ ውል አግሪሜንት ሊገባ ይችላል። ግን በሆነ አጋጣሚ ደግሞ ሌላ ገንዘብ እኮ ሰብስበዋል እኮ የወርቁን ብቻ ነው። ይሄ ህገወጥ ነው፣ በእርግጠኝነት ህገወጥ ነው። መንግስት ማየት ያለበት ብለው ይህንን ነው። ይሄ ድርጅት ኮምፕሊትሊ ሌላ አጀንዳ አለው። አንድም ማህበረሰብ እዛ የተፈናቀለውን ወገን እንትን ለመድረግ ከድርጅት ከመንግስት አካላት ጋር እስከ ታችኛው መዋቅር ተፈራረምኩ ማለት ይሄ ሼም ነው። መንግስት ራሱን ማየት መቻል አለበት። እኔ በእርግጠኝነት የሚለው መንግስት ወይም መንግስታዊ ድርጅት ከሆነ በእርግጠኝነት ሌላ አጀንዳ አለው፣ ሌላ ተልዕኮ አለው። ይሄ ማየት ያለብኝ ማለት ነው። ሁሉም ኢትዮጵያዊ መንግስት ነው ሌላ ተልዕኮ ያለው ወይስ ማን ነው? መንግስት ነው። መንግስት ራሱ ሌላ ተልዕኮ አለው ነው የምትለው አንተ? አለው ነው። ይሄ መንግስታዊ ድርጅት ከሆነ ይሄንን ድርጅት በደንብ ካላያ ከሳምበዲ
አልቀበልም የሚል ከሆነ ኤነቴዲ እውነትን ነው የሚያወራው። ኢትዮጵያ ውስጥ ነው ያለሁት። ይኸው ከሳምበዲ ብር አልቀበልም ብሎ የተጎዳውን ሰው ደግሞ የተቸገረውን ሰው አይ እኔ ሊደግፍ ብሎ ከሳምበዲ ጋር ተፈራርማለሁ። ያን ለማጉዳት ነው የተፈራረመው፣ ለመጥቀም አይደለም። ስለዚህ መንግስት እየገመገመው የሆነ ነገር አድርግ ይህንን ነገር እንትን አድርግ እያለ ሊደግፍ ነው እንዴ የተፈራረመው? ሰብአዊነት አስገድዶት ሰብስቦ ሊደግፍ ይችላል። ከወርቁም መጣ ከወርቅ ነሽ፣ ከየትም መጣ ከየትም አንተ ብሩን ከሰበሰብ ለዛ ማህበረሰብ በትክክለኛ መንገድ አድርሴ ሰዎችን ከችግር ማዳን ነው። ይሄ ነው እንጂ ትክክለኛ ተልእኮ ሰብአዊነት ይሄ ነው እንጂ ከዛ ያለፈ። እሺ የመጨረሻ ጥያቄ ላንሳለን። ወርቁ ከመንግስት ጋር ጸበኛ ነው አይደል? ከሀገር ውጭ ነው ያለው አይደል? ተፈላጊ ሰው ነው። እሺ በአግማስም አላስገባም በአድማስም አላስገባም 15 ሚሊዮን ብሩን በመንግስት አካውንት ላስገባ እና መንግስት ራሳቸው እርዷቸው ይል መንግስት ገንዘቡን አልቀበልም ይላል። አይ እንጃ ማለትም የለበትም እኮ እኔ እያልኩ ያለሁት ማህበረሰብን ሊደግፍ ነው አለው። እዛ ተጎጂዎችን ሊደግፍ ሲል አልቀበልም ማለት ተገቢ አይደለም ባይ ነኝ እኔ። ቅድም እኮ ስትገባ ተገቢ ነው ብለህ ነበር የገባው እኮ። እኔ ለዛ ነው እኮ የምጠይቀው። እኔ መንግስት ግለሰቦች ሲሰበስቡ ፓውዝ ማድረጉ ተገቢ ነው። ግለሰቦች ለምሳሌ እኔ ከመሬት በወርቁ አይተነው 15 ሚሊዮን ብር ዙሪያ አግማ ስለተባለ ተቋም 15 ሚሊዮን ብር አስገባ፣ ወዲያው መግለጫ ወጡ ገንዘቡን አንቀበልም ብለው። ይሄ ተገቢ አይደለም። ኦኬ ተገቢ ነው። እኔ አሁን እኮ እኔ ምናልባት ሁሉንም ነገር እኔ ማይበት አንግል ትክክል ላይሆን ይችላል። እኚህ ድርጅቶች ምናልባትም በኡስታዝ አቡበከር ነው አይደል በዋነኛነት የሚመራው አልቀበልም ማለታቸው ትክክል ነው የምትሉ እስኪ ትክክል ነው የምትሉ እርምጃቸው ትክክል ነው የምትሉ አላችሁ እዚህ ውስጥ? ኤልሲ ትክክል ነው ወይስ ትክክል አይደለም ነው ባይነሽ? እኔ የህግ ባለሙያ ነኝ። አጋጣሚ ሆኖ እዚህ ድርጅት ይሄ አግማስን የሚመዘግበው ድርጅት በጎ አድራጎትና ማህበራት ኤጀንሲ ላይ 1 ዓመት ሰርቻለሁ እና ከህግ አንጻር እናንተ ብላችሁ ከህግ አንጻር ወር ደግሞ ኤጀንሲው በጎ አድራጎት ማህበራትን የሚመዘግበትና ከእንደገና ሌላ ደግሞ ለብቻው የመንግስት የልማት ድርጅቶች አሉ ከዚህ ጋር የማይመለከታቸው ማለት ነው። እና ይሄ ድርጅት ሲጀመር እንደኔ በበጎ አድራጎትና ማህበራት ኤጀንሲ ህግ ከሆነ ህገ ወጥ ነው። ምክንያቱም መንግስታዊ ያልሆነ ድርጅት ነው። ኤንጂኦ አይደለም፣ መንግስታዊ ነን ገቨርንመንታል ኤጀንሲ ነው። ስለዚህ ከመንግስት ጋር እሰራለሁ፣ ስለዚህ ይሄ ገንዘብ አይመለከተኝም ማለት አይችልም። ግን በፊት አሁን በተሻሻለው ህግ መሰረት ነው። በነገራችን ላይ ከለውጡ በኋላ የዚህ ኤጀንሲ ህግ ተሻሽሏል። በፊት 70-30 ነው። 70-30 እና 10-90 ይባላል። አሁን ለምሳሌ መብት ላይ የሚሰሩ ድርጅቶች በፊት ላይ 90%ን ከውጭ ነው ማምጣት የነበረባቸው። 10%ን ከሀገር ውስጥ 90%ን ከሀገር ውስጥ 10% ከውጭ ነበር ማምጣት የነበረባቸው የበፊቱ ህግ ላይ ማለት ነው። 10-90 መብት ነክ ላይ የምትሰራ ነገር ከሆነ እንትን ትላለ። ስፔሲፊካሊ ደግሞ ከምርጫ 97 ጋር ተያይዞ የወጣ ህግ ነበር የመጀመሪያው ማለት ነው። ስለዚህ መብት ላይ በፊት ላይ መንግስት የሚያምነው በፊት የነበረው ከለውጡ በፊት የነበረው መንግስት የሚያምነው ቅንጅት ያን አይነት ስራ የሰራው ወር ደግሞ እንደዛን አይነት ፕሮሞሽን በመላው ሀገሪቱ ላይ መድረስ የቻለው በውጭ ገንዘብ ነው በሚል ነው ህግ አዲስ 2002 ላይ አዲስ ህግ እንዲወጣ ተደርጎ አዲስ አዋጅ እንዲወጣ ተደርጎ እነዚህ መብት ላይ የሚሰሩ ድርጅቶች 90%ን ከሀገር ውስጥ ብቻ እንዲያመጡ ተደረገ። አሁን ይሄኛው መንግስት ሲመጣ ደግሞ ይሄ ገደብ ተነሳ። ይሄ ገደብ ተነስቶ መብት ላይ የሚሰራ አንድ ኤንጂኦ መብት ላይ ስልክ ይሄ የፖለቲካ ፓርቲ ያልሆነ ግን የሰብአዊ መብቶች ላይ የሚሰሩ ድርጅቶች አሉ። የሰብአዊ መብት ድርጅት ተቋማት እነሱ ላይ ነበር ስፔሲፊካሊ ገደቡ የነበረው። አሁን የነሱ ተነስቶ አሁን እነሱ 100% ከውጪ ማምጣት ይችላሉ በአዲሱ ህግ መሰረት። ስለዚህ ወደዚህ አግባስ ወደሚባለው ስመጣ ፕሮጀክት የሚሰሩት በነገራችን ላይ ሁሉም ፕሮጀክት የሚፈራረመው ለምሳሌ አንድ ፕሮጀክት መጥቶ ያ ፕሮጀክት የሚሰራው የውሃ ጉድጓድ ላይ የሆነ ከሆነ የትኛው ክልል ላይ ያለ የውሃ ጉድጓድ ነው የሚሰራው ተብሎ
ክልሎች በውክልና የዚህን ኤጀንሲ የማህበራትና በጎ አድራጎት ኤጀንሲ በውክልና ይወስዳሉ። አሁን ለምሳሌ ፋይናንስ ቢሮ ነው ድሬዳዋ ላይ አሁን እኔ የምሰራ ከሆነ ከድሬዳዋ ፋይናንስ ቢሮ ውክልና ለዚህ ኤጀንሲ ውክልና ስላለው ፋይናንስ ቢሮ ጋር ሄጄ ነው ፕሮጀክት ፕሮፖዛሌን የምፈራረመው። ልክ ነው። ይሄ የኤጀንሲው ህግ ነው። ማንኛውም ኤንጂኦ ያን ነገር ለማስፈጸም የሚፈራረመው ከእንትን ጋር ነው፣ ከክልሎች ጋር ነው። ይሄ ኤጀንሲ ፌዴራል ላይ ያለው ኤጀንሲ በውክልና ለክልሎች ሰጥቷል፣ ለፋይናንስ ቢሮዎች ማለት ነው፣ ኤጀንሲውን ወክለው አክት እንዲያደርጉ። ስለዚህ እነዚህ ፕሮጀክት ሲፈራረሙ ፕሮጀክቱ መጀመሪያ በጎ አድራጎትና ማህበራት ኤጀንሲ ጸድቆ ነው ተቀባይነት ሲያገኝ ነው ወደ ክልል ደብዳቤ የሚጻፍላቸው። ክልሎች ጋር ሲሄዱ ደግሞ ፌዝ አውት ስትራቴጂ፣ የክልሎች አድቫንቴጅ ምን መሰለ ቴዲ፣ ፌዝ አውት ስትራቴጂ አላቸው። ሁሉም ኤንጂኦዎች ሁሉም ፕሮጀክት ላይ ለምሳሌ እዛ አንድ የተያዘው ፕሮጀክት ላይ በፕሮጀክት መኪና ወደ ሀገር ውስጥ ዲዩቲ ፍሪ ማስገባት ይቻላል። ከቀረጥ ነፃ ማስገባት ስለሚቻል ይህንን የሚያስገቡትን መኪና ያ ፕሮጀክት ፌዝ አውት ሲያደርግ የሚሰጠው ለክልሎች ነው። ስለዚህ ክልሎች በዚህም ተጠቃሚ ናቸው። የአንድ ድርጅት የሆነ ቦታ ፕሮጀክቱ ፌዝ አውት ሲያደርግ ኤግዚት ስትራቴጂ አላቸው። ተመሳሳይ ይህንን የሚያደርገው በመንግስት በኩል ነው የሚያደርጉት። ተመሳሳይ ዓላማ ላለው ይሰጣሉ፣ ያውም በመንግስት በኩል አሊያም ደግሞ ንብረታቸው በጨረታ እንዲሸጥ ይደረጋል ማለት ነው። አሁን ወደ አግማስ ስንመጣ መንግስት ፕሮጀክት አግማስ የሚይዘው ለምሳሌ ደብረ ብርሃን ላይ የሚረዱ ወገኖችን ለመርዳት ብሎ ፕሮጀክት ሰርቶ ቢሆን ያንን ፕሮጀክት የገንዘብ ምንጮቹን መጥቀስ አለበት። ከየት ለምሳሌ ፈንድሬዚንግ ይሰራል፣ ኢንተርናሽናል ኤንጂኦቹን ፕሮጀክት ፕሮፖዛል ቀርጾ ይጠይቃል። የገቢ ምንጭን ማሳወቅ አለበት፣ ከየት ብሩን እንደምታመጣ ማለት ነው። ብሩን ካመጣ በኋላ እነዛ ብር የተሰጠ ብር ያንን ፕሮጀክት ስታመጣ ከየት ይሄን ብር ልታመጣው እንደምትችል መጀመሪያ ለመንግስት ማሳወቅ አለበት። ለድርጅቱ ለበጎ አድራጎትና ማህበራት ኤጀንሲ ማሳወቅ አለበት። በዛ መሰረት ነው ብሩን ማምጣት የምችለው። ይሄ ግን ኢመርጀንሲ ነው፣ ኢመርጀንሲ ኬዝ ነው። ህጉም በፊት ላይ በነበረ ቢሆን አግማስ ልክ ነው። ለምን መንግስት ተቃዋሚ ናቸው ብሎ መንግስትን ከሚቃወሙ ሰዎች መቀበል አይቻልም። ልክ ነው አግማስ በፊት በነበረው ህግ ቢሆን። የአሁኑ ግን ተሻሽሏል። ይሄ ህግ ተሻሽሏል። ይሄ ህግ ማለት ምንጩ እንኳን ያልታወቀ ነገር ኤንጂኦንም ያዘጋል፣ እንትንም ማለት እርምጃ ያስወስዳል በሰዎቹ ላይ በፊት ቢሆን ማለት ነው። አሁን ላይ ግን ይሄ ህግ ተቀይሯል። አንደኛ ደግሞ ኤመርጀንሲ ነው። ስለዚህ አሁን አግማስ ስህተት ነው የሰራው ነው የምትይው እንጂ? አዎ ስህተት የሰራበት ምክንያት ራሱን ከመንግስት ጋር መስፋት የለበትም። ሲጀመር እንደዛ ከሆነ መርሃቸው እኮ በግልጽ አስቀምጠዋል። አሁን እነዚህ ኤንጂኦ ሳይሆኑ ጂኦ ናቸው፣ ገቨርንመንታል ኦርጋናይዜሽን ናቸው እኮ በሌላ አባባል። ስለዚህ ልማቱን ታዲያ መመዝገብ የነበረበት ከሲቪል ማህበራት ኤጀንሲ ያልነበረማ ተመዝግቦ ፍቃድ እንዴት እንደተመዘገበው አላውቅም፣ ግን እያንዳንዱን ነገር ከመንግስት ጋር የፕሮጀክት አግሪመንት ተፈራርመን ነው የምንሰራው። መንግስት በሚያስቀምጥልን ወረዳ ውስጥ ከሄድን የወረዳ ሰዎች፣ ዞን ውስጥ ከሄድን የዞን ሰዎች፣ ክልል ከሄድን የክልል ሰዎች፣ አለፍ ሲልም የፌዴራል መንግስት ሰዎች በሚያስቀምጡልን አቅጣጫ ነው ለተረጂዎች የምንደርሰው። አቅጣጫ ያስቀምጡልናል ሲሉ የመንግስት ሰዎች ምን ያህል ገንዘብ አላችሁ ይሏቸዋል። ይህን ያህል ገንዘብ እንዳላቸው ካወቁ ኦኬ፣ እዚህ አካባቢ ላይ አፋጣኝ እርዳታ የሚያስፈልጋቸው ወገኖች አሉ፣ ድረሱላቸው። እነሱ ናቸው የሚመሯቸው ማለት ነው። በሌላ አባባል የጻፉትን ነው ማነበው። ስለዚህ ድርጅቱ ራሱን በጎ አድራጎት ኤጀንሲ ብሎ ማለት መጥራት የለበትም ማለት ነው። ስለዚህ እሱ የመንግስት የልማት ድርጅት ነው። እሱ እኮ ነው የሚያስቀው ፓርት ደግሞ ከማንኛውም የፖለቲካ እንትን የጸዳነን ይሉሻል። ደግሞ ተመልሰው ደግሞ በሌላ እንትን አንቀጽ ላይ አይ ድርጅቱ ራሱ ህጋዊ አይደለም ማለት ሌጋል ኢንቲቲ የለውም። በቃ ሌጋል ፐርሰናሊቲ የለውም፣ ህጋዊ አይደለም። በተመዘገበበት በጎ አድራጎትና ማህበራት ኤጀንሲ ህግ መሰረት አይደለም። በቃ ይሄ ከመንግስት ጋር ሰራለው የሚል ከፈለገ ባይላተራል አግሪመንት ምናምን ከመንግስት ጋር ሊገባ ይችላል። ይሄው ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳ ገለልተኛ ማለው ጭራሽ ድርጅታችን ከፖለቲካ ከዘር ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍ የማይቀበል መሆኑን ለማረጋገጥ እንወዳለን። ቆይ
ምንም አይነት የፖለቲካም ይሁን ሌላ ዓላማ ማለት ሌላ ምንድን ነው? እሺ ፖለቲካስ እሺ ግልጽ ነው፣ ፖለቲካ ዓላማ ነው። ለምሳሌ እኔ በዚህ 2 ዓመት ውስጥ አግብቼ ልጅ ወልጄ ቤተሰብ መስርቼ መኖር ዓላማ አለኝ። ዓላማ ሲባል ይሄንን ያካታል ማለት ነው። ገንዘብ ሰጪዎች እኮ ዓላማ አላቸው። ሌላ ዓላማ ማለት ምን ማለት ነው? በግልጽ አልተቀመጠም። ምክንያቱም በህግ ቋንቋ በግልጽ ካልተቀመጠ አሻሚ የሆኑ ሀሳቦች ከሆኑ እንደፈለግን የመበለት የመተንተን መብታችን የጠበቀ ስለሆነ ማለት ነው። ሌላ ዓላማ ያላቸው ሰዎች ገንዘብ ረጂዎች እኮ ዓላማ አላቸው። ወይ ሃይማኖታዊ ወይም ደግሞ ፖለቲካ እንኳን እሺ አንፈልግም ካላችሁ ሌላ ብቻ ዓላማ ይኖራቸዋል። ስፔሲፊካሊ በግልጽ ቋንቋ ያስቀመጡት ነገር የለም። ይሄ ለወርቁ አይተነው ተብሎ በድረስ የተጻፈ ጽሁፍ ይመስለኛል። በሌላ አባባል ከመንግስት ጋር እየሰሩ ከፖለቲካ የጸዳንን ማለትስ ይቻላል? ይቻላል? እስኪ ቡኖ በደሌና የመንግስት ሰው አለ? እስኪ ቡኖ በደሌ ሚለውን እንስማው። በቃ ከዚህ በላይ ሌሎቹ እስኪወርዱ ድረስ ሌላ ሰው አንጨምርም። ቡኖአችን እንዴት ነህ? አለን ቴዳ ሰላም ናችሁ? ሰላም ብያለሁ። ዜናውን ሰምተሃል? ወርቁ አይተነው ላይ የሆነውን? አዎ 15 ሚሊዮን ብር ሰጠ ደብረ ብርሃን ለተፈናቀሉት። አግማስ የሚባለው ድርጅት አንቀበልም አለ። ምክንያቱም እኛ ከማንኛውም ፖለቲካ ይሁን ከሃይማኖት ነክ ጉዳዮች የጸዳንን አሉ። ውሳኔያቸው ትክክል ነው? አዎ የመንግስት ውሳኔ ትክክል ነው። መንግስት ወሰነው ለምን መሰለ ቴዲ፣ አሁን ይሄ ሁሉ ግርግር የመጣው ፖለቲካል አንድምታ ያለው ነው። መንግስት አመቱ ሙሉ የአደጋ ስጋትና አመራር ተቋም እየሰራ ደብረ ብርሃን ላይም ህጸጽ ላይም እየደገፈ ያለው መንግስት አመቱ ሙሉ እየሰራ ነው ያለው። በአንድ ቀን መጥቶ ያለምንም እንትን ማለት ነው ፍቃድም የለም አካሄድ አለው። እርዳታም ሲሰጥ ከመንግስት እውቅና ውጭ የሚደረግ ነገር እያንዳንዱ ያስጠይቃል። ስለዚህ እኚህ ሰዎች እኮ ወርቁ አይተነው ከመምጣቱ በፊት ላለፉት 6 ቀናት 7 ቀናት ገንዘብ ሲሰበስቡ ነበር። ወርቁ አይተነው መጥቶ 15 ሚሊዮን ብር ሰጠው ሲል ነው አሁን የምትለው ነገር የሚነሳው። ከህግ እውቅና ውጭ ገንዘብ መሰብሰብ ምናምን ትለው። ወርቁ ከመምጣቱ በፊት ሲሰበስቡ የት ነበር መንግስት? እንደዛ ካልክ ትክክል ቴዲ። ምገርምህ እንደውም የታሰሩ ህግ ቁጥጥር ስር ያዋሉም አሉ። ይሄ ወርቁ አይተነው ስለተናገረ ሳይሆን ከዚህ በፊትም ሲሰበስቡ የነበሩት ከመንግስት እውቅና ውጭ ምንም የገንዘብ ስብሰባ እርዳታ እንዳይደረግ ተላልፈዋል። ዛሬ አይደለም ቴዲ፣ እኛም ስንናገር ነበር። መቼ እንደተናገርን ማየት ትችላለህ ወደኋላ ተመልሰ። በዚህ ልክ መንግስት ዛሬ የወጣው ዘገባው የወጣው ዛሬ ነው እንጂ ከዚህ በፊትም ስንናገር ነበር። እኛ ቫይራል አድርጎ ያወጡትም ሆን ብሎ እንደዚህ አይነት ርካሽ የፖለቲካ እንትንን ለማስተላለፍ እንደናንተ አይነት ጋዜጠኞች እንትን እንድትሉ ይሄ ነገር ምንድነው ብላችሁ እንድትወያዩ ያስደረጉ ራሳቸው የቻሉ የተወሰኑ ሰዎች አሉ፣ እዚህ ውስጥ እጃቸው ያለበት ማለት ነው። እዛ ወደ ውጭ ሀገር የሚኖሩ ሰዎች የስልክ ቅጂያቸውን ጭምር ሰምተናል፣ በደንብ አድርገን ምን ሲያወሩ እንደነበረ ማለት ነው። ሞሮርሌስ ግን ከዚህም በፊት ተነግሯል። አንድም እርዳታ እንዳይገባ እስኪ ማን ነው ሰብስቦ ያደረሰ ሰው አለ? እኔ የውስጥ ምስጢር ልንገር፣ ሰብስቦ እዛ ያደረሰ አንድም ሰው የለም ብሎ ተደርጓል። እሺ ቆይ ደብረ ብርሃኑን እንተውና አዶናይ የተባለ ቲክቶከር 16 ሚሊዮን ብር ሰብስቧል። መሀል አዲስ አበባ ላይ ተቀምጦ 17 ሚሊዮን ብር ሰበሰበ። ይሄ ህግ ወጣ ተባለ። በአደጋና በስጋት አመራር ኮሚሽን በኩል በዶክተር ሽፈራው በኩል መግለጫ ወጣ። ስለዚህ አዶናይ የሰበሰበውን ገንዘብ መንግስት ይወርሰዋል ወይስ አዶናይ ይወርሰዋል? ወይስ ኦኬ አንዴ ሰብስበሃልና መቼስ ምንም ማድረግ አንችልም፣ ስለዚህ በእኛ በኩል ለተጎጆች ታደርሳለህ። 3 ኦፕሽኖች አሉ። ከዚህ ውጭ ምንድነው የምታደርጉት? ወይ መንግስት ምንድነው የሚያደርገው? ከዛ ወደ ኡኖ እና ወደ ሌሎች እንሄዳለን። እሱ ምን ተደረገ መሰለ፣ አሁን ብሎክድ ነው አካውንታቸው፣ መንቀሳቀስ አይችሉም። አሁን ባለው ነው ካረንትሊ በሚነግረ ማለት ነው። ስለዚህ መንግስት ወሰደ ማለት ነው ገንዘብ።
ኖ መንግስት እንዴት ይወስዳል? መንግስት የሚወስደው ስርዓት አለው። እሱም እኮ ማገድና መውሰድ አንድ አይደለም። አካሄድ አለው። ስርዓቱን ጨርሶ መሰጠት ያለበት እውቅና መውሰድ ያለባቸው ተቋም አለ። ከዛ ተቋም እውቅና ወስዶ ገንዘቡ ወደ መግባት ወዳለበት እንትን ገብቶ በዛ ልክ ለማህበረሰቡ ይደርሳል። በደረሰኛ አወራርዶ ማለት ነው። አካሄዱ ነው አሁን ችግሩ ማለት ነው። ገብቷል አይደል? አካሄዱና ፖለቲካ ላይ አንድምታ አለው 100% የምነግርህ ማለት ነው። የፖለቲካ አንድምታ አለው። ፕላስ ደግሞ ዛሬ ተነስቶ ዛሬ እንደዚህ ነው ተብሎ የሚወራው ነገር አንተስ ምን ይመስልሃል? ከራስህ ማለት ነው። ገብቷል? አመቱ ሙሉ የደብረ ብርሃን ተፈናቃይ ዛሬ አይደለም ያለው አይደለም 5-6 ዓመታቸው ነው። እዚህ ደግሞ ህጸጽ ላይ ደግሞ የነበረው ዛሬ አይደለም። የህጸጽ ወስዶ ከሆነ አካባቢ መጣ ብሎ ፖለቲካል አንድምታ ሲሰሩ የነበረው ስለተደረሰባቸው አሰራሩ እርዳታ መስጠቱ ላይ አይደለም። ቴዲ ችግሩ እርዳታ የኔ ጥያቄ ኦኬ ትክክል አይደለም ካላችሁ ለውትሮ ቲክቶክ ላይ ሰዎች ምን ተናገሩ እየለቀመ የሚያስር መንግስት ይሄ ሁሉ ከተማው በአንድ እግር ቆሞ እርዳታ ሲሰበሰብ ልብስ ሲሰበሰብ ምግብ ሲሰበሰብ የት ነበር? ወይስ ድንገት የባህር የደብረ ብርሃኑ ሲሰበሰብ ነው የነቀው? 16-17 ሚሊዮን ብር ሲሰበሰብ ድረስ መንግስት ምን ይሰራ ነበር? ትክክለኛ ያልሆነ ነገር ከሆነ ይሄን አዶናይ እኔ ስለማቅ ነው አዶናይ ምን እንደገጠመው ራሱ መጥቶ አዶናይ ብናገር ነበር ደስ የሚለኝ ማለት ነው። ለምን መረጃ ምንም ስላለኝ ማለት ነው። ዛሬ ላይ አይደለም ወርቁ አይተነውም ከዛ በፊት ብዙ አካውንቶች እንደዚህ አይነት እንቅስቃሴ ስለነበሩ ታግደዋል። ምክንያቱም ከውጪ ጭምር ብር የሚገባው ወደ አሸባሪዎች የሚገባ ብር በዛ ስም እየተላከ የሚገባ ብር አለ። በቁጥጥር በስርዓት ማለት ነው። ከውጪ የሚመጣው ብር መጥቶ እርዳታ መድረሱ በጣም ጥሩ ነው። የኢትዮጵያ ሕዝብ መርዳቱንም እጅግ በጣም የሚመሰገን ነገር ነው። አካሄዱ ግን ትክክል አይደለም። ስርዓቱ እየተደረገበት ያለው ነው። እሺ ወደ ኡኖ እንሂድ። እሺ ኡኖ ምን ትላለህ አንተስ? ኦኬ ቴንክ ዩ ቴዲ። ሰላም ብያለሁ ሁላችሁንም። መጨረሻ ከተናገረው ነገር ልጀምርና አንደኛ ከመንግስት እውቅና ውጪ ነው ይሄ ነገር እየተሰበሰበ ያለው ለሚለው እንግዲህ እነሱም በመግለጫቸው ላይ ገልጸውታል። ከመንግስት ጋር እጅና ጓንት ሆነው እንደሚሰሩ ተናግረዋል። እንዴት ነው አይጋጭም ወይ? ወይንስ የአማራ ባለሀብቶች ሲረዱ ነው ወርቁ አይተነው ሲያግዙ ነው ህገወጥ የሚሆነው? ይሄ የሚያስኬድ ነገር አይደለም። እንግዲህ ተከታታይ ሲሰበሰቡ ነው የነበሩት እርዳታዎች። እነኚህ ሰዎች አንዱንም አላገዱም። ነገር ግን አሁን ላይ ነው እገዳ የመጣው። ያየነውም አሁን ላይ ነው። እስካሁን ምንም አይነት እገዳዎችን አላየንም ነበር። አሁን ግን ቡኖ በደሌ መጥቶ ህገወጥ ናቸው ይላል። ሰዎቹ ግን ህጋዊ እንደሆኑ ተናግረዋል። ሁለተኛ ግን ከመጀመሪያው ነበር ይሄ ነገር መነገር የነበረበት። እነኚህ ሰዎች ብዙ ሰው የሚያስበው የእርዳታ ድርጅቶች ገለልተኛ ናቸው ተብሎ ነው። እዛ ጋም ሲያሰባስቡ የነበሩትን ልጆች ካያቸው ቁጭ ብለው ሲያሰባስቡ የነበሩት ፖለቲካ ላይ በደንብ የሚሳተፉ እንዳለ እንትኑ ማየት ትችላለህ። ላይቭ ሪከርዶቹም አሉ። ብዙዎቹ ለፋኖ ጭምር ገንዘብ የሚያሰባስቡ እርዳታ ፋኖ በተቆጣጠራቸው አካባቢዎች ላይ ለሰው እርዳታ የሚያሰባስቡ የነበሩ ልጆች ናቸው። ከእነሱ ጋር ቁጭ ብለው ሲያሰባስቡ ቆይተው በመጨረሻ ከየትኛውም የፖለቲካ ሀሳብና ድርጅት ገለልተኛ የሆነ ሰው ጋር ብቻ ነው አብረን የምንሰራው የሚለው ነገር አያስኬድም። ምክንያቱም እያየን የነበረው ነገር ያ ስላልነበረ እነኚህ ሰዎች ያ ሰው ረዳ ከዛ በኋላ ነው ይህንን አጀንዳ ይዘው የመጡት እንጂ ከዛ በፊት የነበረ ነገር አልነበረም። እዛ ጋር መናገር ነበረባቸው። ቀድሞውኑ ገና እንትኑ ከመጀመሩ በፊት እርዳታው ከመጀመሩ በፊት ያን ነገር ማቅረብ ነበረባቸው። ያ ነገር ግን አልቀረበም። ይሄ ሰውዬ 15 ሚሊዮን ብር ሰጠ። ከዛ በፊት 3 ሚሊዮን ነው 4 ሚሊዮን እንደዚህ እንደረዱ እንደተገኘ ሰምተናል። የትኛውም ሰው ዓለም ላይ የሚኖር ሰው የሚበላው ዳቦ የሚጠጣው ውሃ እያንዳንዱ በፖለቲካል ዲሲዥኖች ነው ዋጋውም ከፍ የሚለው የሚወርደውም ሁሉም ነገር ፖለቲካ አፌክት ያደርገዋል። ከዚህ ሁሉ ገለልተኛ የሆነ ሰው አለ ልንል አንችልም። ኢትዮጵያ ውስጥም አለ ብዬ አላምንም። እዛ ጋም ሲያሰባስቡ የነበሩት ሁሉም ፖለቲካሊ ባያዝድ የሆኑ ልጆች ናቸው። ስለዚህ ይሄ ልክ አይደለም ነው እኔ የምለው። ቴዲ ይሄን ያለኝ ሀሳብ። እሺ በዚህ ጉዳይ ላይ የመጨረሻ እንበልና በመሃል ወደ እናንተ ማደርሰው አንድ ድምፅ ቅጂ አለ። ሄሎ የተክላይና ፍጹም የአይዲፒ ተወካይ ነው። ኢንተርናሊ ዲስፕሌስድ የሆኑ ሰዎች ወደ ቦታቸው ወደ ቀያቸው እንዲመለሱ የሚሰራ ነው። ተክላይ የቲፒኤልኤፍ ተወካይ ነው። በተክላይና በፍጹም መካከል ዱላ ቀረሽ ንግግር ታደምጣላችሁ። አሁን ይሄ ለትንታኔ ለመላመት በነገራችን ላይ እዚህ ቤት የምትመጡ ሰዎች መጀመሪያ ፖለቲከኞች መሆናችሁን እርግጠኛ ሆኑ። ፖለቲካ ነው የምናወራው። ፖለቲከኞች ከመንጋው የተለየ አይን ያለን እኛ
እንደ መንጋው ልናይ አንችልም። መንጋዎች እዛ ጋር ግርግሩ ምናምን አይቶ ሊያጨበጭቡ ይችላሉ። ማድረግ ያለባቸው ወይ የዋሃዎች ልበለው። ፖለቲከኞች ግን እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፓችሁን እኛ ከሴራ አንጻር ከሸፍታ አንጻር ምናምን ነው የምናየው። ምን ለማለት ፈልጌ ነው? ሾልኮ ወጣ የተባለ ድምፅ አለ። የመጀመሪያው ነገር ድምፁ እንዴት ሾለከ? ለምን አሁን ሾለከ? ከዚህ በፊት ለምን አልሾለከም? እንዲህ ነው እኛ ምን ተነትነው። አንዳንዶቻችሁ ኤአይ ቢሆንስ? ይሄን ካልኩኝ በኋላ ሕጸጽ ላይ ተፈናቀሉ ተራቦ የተባሉ ሰዎች በሰው ሰራሽ በሆነ መንገድ ቲፒኤልኤፍ የፖለቲካ ነጥብን ለማስቆጠር ወይም ደግሞ ፖለቲካ ለመስራት ሆን ብሎ ያስራባቸው ቢሆንስ? የፌዴራል መንግስቱ ማድረግ የሚገባውን ነገር ባለማድረጉ የተራቡ ቢሆኑስ? ቲፒኤልኤፎች እኚህ ሰዎች ምዕራብ ትግራይ እያሉ ወደሚጠሩት ወደ ተፈናቀሉበት አካባቢ እንዲመለሱ የዓለም አቀፉ ማህበረሰብ ይሄው ወገኖቻችን ከቦታቸው ተፈናቅለዋል፣ አሁን ለረሃብ ተዳርገዋል፣ ማረስ ማጨድ የለመዱ ሰዎች ዛሬ አንድ መጠለያ ካምፕ ውስጥ ታፍነው የፌዴራሉ መንግስት እንዲህ ያለ በደል እያደረሰብን ነው ብለው ለዓለም አቀፉ ማህበረሰብ ሆን ብሎ ለማሳየት ፈልገው ቢሆንስ? እነዛ ቲክቶከሮች ሳያውቁት በየዋህነት እናርግ ብለው ነው የሄዱት። ነገር ግን ፖለቲከኞች ያገኙትን ሰው የመጠቀም ማንኛውም ሰው ለምሳሌ በነገራችን ላይ በጣም ፌመስ እየሆናችሁ ስትመጡ የመጀመሪያው በጣም ብልህ ከሆናችሁ ጠንቃቃ ነው የምትሆኑት። አትዘሉም፣ አቧራ አታነሱም። ምክንያቱም ማንኛውም ሰው ሊጠቀምባችሁ ይችላል። ዝም ብለህ ፌመስ አትሆኑ። ፌመስ ስትሆን አንገት ላይ እባብ እንደመጠምጠምም ሊሆን ይችላል። ኢንተረስት ግሩፖች ይመጣሉ። በአንተ በኩል ማስፈጸም የሚፈልጉትን ሊያስፈጽሙ ይችላሉ። በጣም ጠንቃቃ ካልሆንክ እያንዳንዱ እርምጃን ዝም ብለህ ዘው ብላ። ሁለተኛ እንደዚህ አይነት ነገሮች ላይ ዘው ተብሎ አይገባም። ህይወትን ልታጣ ትችላለህ። ዝም ብለህ የቲክቶክ ኮንተንት እንደመስራት አይደለም። ዝም ብለህ ላይክ እና ሼር ወይም ደግሞ ጀብዱ ምናምን ጭብጨባ እንደዛ አይደለም። ማይ ፍሬንድ ይሄ ልገባበት የምችልበት ነገር ነው፣ ላልገባበት የምችልበት ነገር ነው። ኦኬ የመንግስትን አናውንስመንት መስማት አለብኝ፣ ጥሪ ፈንጠር ብለህ የምታየው ነገር ነው እንጂ ዝም ብለህ ተንሸራተህ የምትገባበት ነገር ላይሆን ይችላል። ስለዚህ አንዳንድ ጊዜ በጣም ሶሻል ሚዲያ ላይ ያላችሁ ታዋቂ ልጆች መሬት መያዝ ይሁንላችሁ። ይህ ህዝብ ወደ ላይ የሚሰቅልህ አንዳንዴ አውቆም ሊሆን ይችላል። ስትፈርጥ አጥንተህ እንዳይገኝ ነው። የታይገር ሰይፉን ግጥም ላስታውሳችሁ። ወደ ላይ ከፍ 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 ወደ ላይ ከፍ 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 ከዛ የወደክለት አጥንተህ እንዳይተርፍ ይላል። ዝም ብለህ ቲክቶክ ላይ ላይቭ እየገባ ሰልፍ እየገባ የምትቀርጸውንና ማትቀርጸውን ነገር መለየት አለብን። እናቶች አባቶች ምከሯቸው። አንዳንዴ በወጣበት ላትመለስ ትችላለህ። እኔ ወንድማዊ ምክር ነው የምሰጥህ። ከትግራይ እጸጽ ተፈናቃዮች ጋር ምንድን ነው የምትማሩት? ማስደምጣችሁ ድምፅ አለ። ለዛ ትዘጋጃላችሁ። ለዚህ ንግግር፣ ለዚህ ውይይት የቲፒኤልኤፍ ደጋፊዎች ካላችሁ ለእናንተ እድል እሰጣለሁ። ከሌላችሁም ኢትስ ኦኬ፣ አይ ዶንት ኬር፣ አይበርደኝ አይሞቀኝ። በሌላችሁበት ጉዳያችሁ ይታያል። የአማራ ልጆች ካሉ፣ የኦሮሞ ልጆች ወይም ደግሞ የገዢው ፓርቲ ደጋፊዎች ካሉ በቂ ነው። ወይ ስልጤ የሌላ ፖለቲከኞች። አሁን ይህን ጉዳይ አንድ ሁለት ሰዎችን ልስማና ወደዚህ ወደ ሾለከ ወደ ተባለው ድምፅ አሰማችኋለሁ። ቅንጭቡ ላስደምጣችሁ። ፍጹም ይሰማል? አሁን ይሰማል። ተክላይ እንዴት ነህ? መልካም እግዚአብሔር ይመስገን። እንዴት ነህ? አለን። እድሉ ለእኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። ሸልተር ልናሳየው አይደለም የምንሄደው። ተክሌ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያው ለእኛ እድሉ ስጠና። ስህተት መስራት አለመስራት አይደለም። እንዴት ነው? ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ። ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርኩኝ። በተክላይና በፍጹም መካከል የተደረገውን ዱላ ቀረሽ ክርክር ወደ እናንተ እመጣለሁ። ከዛ እንወያይበታለን። የመጨረሻ ላይ ግን አማራ ክልል ላይ ደብረ ብርሃን አካባቢ ላይ ለተፈናቀሉ ወገኖች ወርቁ አይተነው 15 ሚሊዮን ብር መስጠቱን አስመልክቶ አንድ በጎ አድራጎት ድርጅት አግማስ የተባለ እምቢ ማለቱን እንዴት አያችሁት? ቤቲ ምን ትያለሽ? እንዴት ናችሁ? አለን። መግለጫውን ሳየው የእውነት ለመናገር በጣም ነው ያዘንኩት።
ምክንያቱም ከዚህ በፊት በጣም ለረጅም ጊዜ እንደዚህ አይነት የቻሪቲ ስራዎች እኛ ሀገር ብቻ አይደለም ሌሎች ሀገሮችም ኢቨን ተማሪዎች ሆነንም ገንዘብ እናሰባስባለን፣ ልብስ እናሰባስባለን ለበዓል በጣም ብዙ ስራዎች አብረውን የኖሩ ናቸው፣ የምንሰራቸው ናቸው። በዛ ላይ ለተጎዱ ወገኖች የሚውል ነገር ነው። አሁን ቡኖ በደሌ ሀሳብ ሲያነሳ ሰምቻለሁና እነዚህ ሰዎች ረሃብ ላይ ከተፈናቀሉ ቆይተዋል። እዚህ ችግር ውስጥ ካሉም ረጅም ጊዜ ሆኗቸዋል። ህጸጽም ላይ ያሉት እንደዛው ብሏልና መንግስት በራሱ ይሄን ነገር ማድረግ አልቻለም፣ ከበር ማድረግ አልቻለም፣ ለሰዎቹም ሊደርስላቸው አልቻለም። ስለዚህ አሁን እነዚህ ልጆች ካላቸው ቀናነት ሂዩማኒቲ ተነስተው ገንዘብ ለማሰባሰብ ያደረጉት ጥረት በመጀመሪያ አፕሪሺየት ነው መደረግ ያለበት። ከዛ ውጭ ያሉ ሂደቶች እያንዳንዱ ገንዘብ ከማን ተገኘ እንዴት ተገኘ የሚባለውን ኦዲት የሚሰራ አካል ካለ እሱን ማረጋገጥም ይቻል ነበረ። ከዛ ውጭ ደግሞ ላይቭ ላይ ነው ገንዘቡን አብዛኛውን የሰበሰቡት። ነገሮችን የማጣራት ሂደት በዛ መልኩ ነው መሄድ ያለበት እንጂ አሁን እነዚህ ሰዎች የተቸገሩ ናቸው፣ ድሆች ናቸው፣ ተርበዋል። ረሃብ ጊዜ የሚሰጥ ነገር አይደለም። ከፖለቲካው እንኳን ብንወጣ እንደ ሂዩማኒቲ እንደ ሰውነት ስናስበው እንደዚህ አይነት ነገር መደረጉ ልክ አይደለም። እኔ አሁን ይሄንን አግማስ የሚባለው ድርጅት እንደዚህ አይነት መግለጫ ለምን አወጣ የሚለው ነገር አሁን አግማስን ብቻ ለማየት ያለብን ይሄን መግለጫ ሊያወጣ ያስቻለው ነገር ምንድነው፣ ማንፑሽ አድርጎት ነው የሚለው ነገር ሌላ ነገር የሚያስፈልገው ነው። ራሳችን እንደዚሁ የምንረዳው ነገር ነው እና መጀመሪያ ልጆቹ መቼም ከአግማስ በስሙ እንዲሰበሰብ ፍቃድ ሳያገኙ ላይቭ ላይ ገንዘብ መሰብሰብ የጀመሩ አይመስለኝም። ምክንያቱም ስሙን ይዘው አይወጡም ነበረ፣ በራሳቸው መሰብሰብ ይችሉ ነበረ። ስለዚህ እሱ ነገር ሌላ ፋርዘር የሆነ እንትን ቢያስፈልገውም ግን በዋናነት ማሰብ የነበረበት መንግስት እንደውም ልክ እንደ ሳፖርተር የእሱን ስራ እየሰሩለት እንደሆነና አፕሪሼት ነው ማድረግ ያለበት። ከዛ ውጪ አሁን እነሱ ወርቀው አይተነው እንዲሁ እንኳን ስናስበው አሁን ከዚህ በፊት ለባሌ ከዚህ በፊት ረሃብ ለተከሰተባቸው ቦታዎች ገንዘብ ሲሰበሰብ ነበር፣ በደንብ ሲሰበሰብ ነበር። አሁን ነው ወይ ይሄ ነገር መምጣት ያለበት? አሁን እንደ ብሔር የሚገርመው እኛ ህዝቡ አንድ ጥያቄ ልጠይቅሽ። ለምሳሌ ከመንግስት ጋር ተጻራሪ የሆኑ ኃይሎች፣ ታጣቂ ቡድኖችን የሚደግፉ ኃይሎች በእርዳታ ሰበብ ሚሊዮን ብሮችን ከሰጡ እነዚህ እርዳታ ሰብሳቢዎች እነዚህ ለጋሾቻቸው ለሚደግፏቸው ታጣቂ ቡድኖች ገንዘቡን እንደማይሰጡ መንግስት በምን ማረጋገጥ ይችላል? እሺ አሁን ቴዲሽ በቃ ወደዚህ ከመጣህ ለምሳሌ እነዚህ ሰዎች የባንክ ትራንዛክሽን አላቸው። መቼም በምን ይልኩታል ብለህ ታስባለህ? ገንዘቡን ለእነዚህ ሰዎች የሚያስገቡበት የራሳቸው መንገድ ይኖራል። ገንዘቡን በሻንጣ አድርገው አይደለም የሚልኩላቸው። ስለዚህ በባንክ ትራንዛክሽን ይኖራል። የተለያዩ ነገሮችን ቼክ ማድረግ ይችላል መንግስት በራሱ መንገድ ማለት ነው። ይሄ ገንዘብ የተሰበሰበው ገንዘብ ለተገቢው ዓላማ ከዋለ መዋሉን ለማረጋገጥ የመንግስት ቀናነት ብቻ ነው የሚያስፈልገው። ይሄንን ገንዘብ ማን ምን እንደሰጠ ለእያንዳንዱ ሰዎች የገባበት አካውንት ይኖራል። እዛ ላይ የተሳተፉ ሰዎች ይኖራሉ። ስለዚህ እሱን ቼክ ማድረግ ይችላል። ይሄ እኮ በጣም ከባድ እንደ ኮምፕሊኬሽን ያለው ነገር አይደለም። ትራንዛክሽኑን ኢዝሊ ማወቅ ስለሚቻል ማለት ነው። ገንዘቡን የተቀበሉ ሰዎችም ከማን ምን እንደተቀበሉ ማስረጃቸውን ይዘው እሱን ማቅረብም የሚችሉ ይመስለኛል። ይሄ ከባድ ነገር አይደለም። አሁን ጉዳዩ እየተያያዘ ያለው ከብሔር ጋር ስለሆነ ነው። ገባ? ፖለቲካል አሁን ከፖለቲካል ኢሹ ወጦ ነገሩ ወደ ብሔር ሄዷል እና ልክ እንደ እኔ አሁን ለምሳሌ አማራ ነኝ። ይሄ ነገር ሲሆን በጣም ፊል አደርጋለሁ። በጣም ይደብራል። የሚደብር ነገር ነው። በጣም ከባድ ነገር ነው። እንደዚህ አይደረግም ሲጀመር። እሺ አንድ ጥያቄ ላንሳልሽ። ከትግራይ አክቲቪስቶች በኩል የሚነሳ አንድ ጥያቄ አለ። ኦኬ እኛ ህጻጽ ላይ ለተፈናቀሉት አስቸኳይ እርዳታ ጥሪ አድርገን እየሰበሰብን እያለ የደብረ ብርሃን ተፈናቃዮች ተፈናቅለው እዛው ባሉበት ከዓመት በላይ ሆኗቸዋል። አንድም ቀን እርዳታ እናሰባስብ ብላችሁ ሳትነሱ አሁን እኛ ለህጻጽ እርዳታ ስናሰባስብ ነው የሚታያችሁ? የእናንተ አጀንዳ የኛን የእርዳታ ማሰባሰቢያ ሂደት ለማደናቀፍና ለማደብዘዝ ነው። አልፎም መንግስት እንዲከለክል መበጥበጥ ነው እንጂ አስባችሁ ቢሆን ኖሮ ከዚህ ቀደም የት ነበራችሁ ይላሉ።
እውነት ለደብረ ብርሃን አስባችሁ ከሆነ ከዚህ ቀደም እንደዚህ በተነቃቃ መንፈስ ለምን አልሰበሰባችሁም? እሺ ቴዲ ምን አለ መሰለ አሁን እነዚህ ሰዎች ኢቭን አሁን እንደዚህ ለህጸጽ ገንዘብ የሚሰበስቡ አካላት መቼም ሂዩማኒቲያቸው ነው እንደዛ ያደረጋቸው ሰብአዊነት ተሰምቷቸው ለነዛ ድሆች ወገኖቻቸው ለመድረስ ነው ይሄን ነገር ገንዘብ ማሰባሰብ የጀመሩት። ይሄ በጣም ትልቅ ነገር ነው፣ ጥሩ ነገር ነው፣ የምናበረታታው የምንደግፈው ነገር ነው። የትግራይ ህዝብ እንደ ህዝብ በጣም ብዙ ችግር መከራ እንዳሳለፈ ይገባናል፣ እንረዳለን። ወገኖቻችን ናቸው። እነሱ ሲራቡ ማየት አንፈልግም። ከየትም ይምጣ ማንም ይሁን ረሃብ በጣም መጥፎ ነገር ነው። ረሃብ ማንም ሰው እንዲራብ አንፈልግም። ሰው የሆነ ሰው ሁሉ እንደዚህ ነው የሚያስብም ይመስለኝ። አሁን እኛ ስንጀምር እነሱ ጀመሩ የሚለው ነገር አይደለም መሆን ያለበት። ለምሳሌ አሁን እነሱ ከፋፍለው አይተዋል ማለት ነው። ገባ? ልክ እንደ ብሔር ነው ያሰቡት። ትግራይ ከዛ በኋላ ኦሮሞ፣ አማራ የሚለውን ነገር ከፋፍለው ነው ያዩት። ግን እነዚህ ሰዎች የሚራቡት አነሰም በዛም ሰዎች ናቸው። ስለዚህ እኔ ለምሳሌ ለጎረቤቴ ስትራብ ስሰበስብ ሌላ ሰው ደግሞ ለሌላ አካል ቢሰበስብ ምንድነው ችግሩ? ይሄ ችግር ምን አለው? አሁን ከቀናነት ነው ነገሮችን ማየት ያለብን። ኢቭን እንኳን ለህጸጽ የሰበሰቡ ሰዎች ኢንኬስ ለዚህኛውም ህዝብ መሰብሰብ ሊኖርባቸውም ይችላል። ከዚህም የሰበሰቡት በጋራ ወደዛ ሁለቱም እኮ ወገኖቻችን ናቸው። አሁን ይሄ ከፋፍለን የምናየው ነገር ነው ቆሻሻ የሆነብን ቆሻሻ ፖለቲካችን ነው እንጂ ሁለቱም እኮ ወገኖቻችን ናቸው። ትግራይ ያለው የሚራበው ወገናችን ነው፣ እዚህ የሚራበው ወገናችን ነው። ሰምዌር ሌላ ቦታም ኢትዮጵያ ውስጥ የሚራብ ማንኛውም ሰው ወገናችን፣ እህት ወንድሞቻችን ናቸው፣ እናት አባቶቻችን ናቸው። አሁን ነገሩን ወደዛ አይነት አቅጣጫ መውሰድ ይሄ ራሱ በጣም መጥፎነት ነው። አንድ ሂዩማኒቲ ተሰምቶት ለችግረኞች ለተቸገሩ ሰዎች ለመሰብሰብ ከተነሳ ሰው ማይጠበቅ ነገር ነው፣ አይጠበቅም። ኦኬ፣ ሌላ በዚህ ጉዳይ ላይ ሀሳብ አስተያየት የምትሰጧላችሁ? እኔ ጥያቄ ልጠይቅ። ታኩር በፊት አንድ የመጣልኝ ከአንድ ትልቅ ሰው የመጣልኝ ሜሴጅ ምን ይላል? ስሙን ብጠቅስላችሁ በጣም ብላችሁ ትልጨዋላችሁ፣ ግን ኢትስ ኦኬ። ስሜን ጥቀስ ስላላለ ሜሴጁን ላንብብላችሁ። ታኩር የተባለ ልጅ ከሁሉ አስቀድሞ ወይም ደግሞ ከህጻጹ በፊት ቪዲዮ ሰርቷል። ደብረ ብርሃን ለተፈናቀሉት ወገኖች እንርዳ ብሎ፣ ስለዚህ ቀዳሚው እሱ ነው የሚል ሜሴጅ ነው የመጣልኝ። አይ ዶንት ኖ ትክክል አይደለም አላውቅም፣ ግን ቀዳሚው እሱ ነው። ቪዲዮ ሰርቶ ለደብረ ብርሃን እንድረስላቸው ብሏል። በቦታውም ሄዶ አይቷል የሚል ሜሴጅ ነው የመጣው። ስለዚህ ታኩር ሄዶ ከሆነ እንደዚህ እርዳታ ለተፈናቀሉት እንርዳ ብሎ ታኩር ሄዶ ከሆነ የጮኸው ከህጻጹ በፊት፣ ከዛ በኋላ ህጻጹ ተነሳ። ህጻጹን ምክንያት አግኝቶ ወይም ደግሞ ታኩር ፈጣሪ ወይም የሚያመልከው አምላክ አየው ማለት ነው። በቃ የልጁን ድምፅ ማለት ነው እንጂ ቀድሞ እንድረስላችሁ ያለው ታኩር ነው የሚል ሜሴጅ እንድረሰኝ። እሺ፣ በዚህ ጉዳይ ላይ የምትሉት አለ? ወደ ልጅ ከሚዳችን በፊት ቴዲ መሰለህ አሁን የዚህ ፎር ኢንስታንስ የአዶናይን ብትወስድ አዶናይ በጣም ነው የሚቾክለው። በጣም የሚቾክል እንዴት ብዬ ልንገርህ? በጣም ነው የሚቾክለው። እንትን ላይ በጣም ላገኘው ሞክሬ ነበር። ሰርኮኖስ እጄ ሜሴጅ ጽፌለት ነበር። ብዙ ነገር አጀማመሩ ላይ በጣም ደስ የሚል እንትን ነበረ። የዲቻ ቦይ ያለ መሄዱ ጥሩ ነበር። አሁንም እየቸኮለ ነው አለው። ፕሊስ ንገሩት። በጣም መረጋጋት አለበት ልጁ። በጣም ጥሩ አማካሪ ያስፈልጓል። ጥሩ ነው አጀማመሩ፣ ጥሩ ነው። ፖዚቲቭ ቀን ያለው ልጅ ነው። ግን የሚሄደው ነገር ፈንጂ ላይ ነው የሚረግጠው። ገባ? ነገሮችን ሳያሰላስል ነው እንትን የሚልበት። በጣም በማያስፈልጉ እንትን ቦታ ላይ ዳይቭ እያደረገ ነው የሚገባና በጣም ትክክል አይደለም። አሁንም ልጁ ለምሳሌ ምን አጠፋ? ይሄን አጠፋ የምትለው ነገር አለ? ምን አጠፋ? አዎ ከመጀመሪያ አንስቶ መናገር ይቻላል፣ ግን ለዚህ አጀንዳ የሚሆነው ፕሮሲጀር አለው። አሁን አንተ እርዳታ ለመሰብሰብ ከየት ወዴት መሄድ እንዳለብህ ጥሩ ነው። እርዳታ መሰብሰብ ምንም ነገር እኛ ፖዚቲቭሊ የሚታይ ነው። የኢትዮጵያ ሕዝብ ደግሞ የህዋ ነው የሚሰጥ ነው። ግን ፕሮሲጀር አለው። መጀመሪያ ከየት መጀመር እንዳለበት ማለት ነው። እርዳታ ለመጠየቅ ትሄድ አንተ ዝም ብለህ ተነስተህ እከሌን እንርዳ ብለህ ብትሄድ እስካሁን ያደረጉት ሌቦች ናቸው። በቃ ሲዘርፉ የነበሩ ናቸው። ማወቅ አለባችሁ።
እርዳታ እውቅና የሌለው እርዳታ በመንግስት እውቅና የሌለው እርዳታ የትም ጋር ማንም የፈለገውን ነው የሚያደርገው። ህዝቡ የሰጠ ያለውን ብር እያበላሹ ነው ያሉ እያጠፉ ለራሳቸው ያዋሉም አሉ። አሁን ግን ታስሯል። ብዙ እንትኖች ተዘግቷል። ይሄን አትሊስት የምነግረው ሰው እንዴት ይጠፋል? ለዚህ ልጅ መቼ ነው ምን ማድረግ እንዳለበት ከየት ነው መጀመሪያ ያለበት? ጥሩ ነው በአንድ ቀን በቃ እንደዚህ ጀምረናል ሲል ፕሊዝ እየጻፍንለት ነበር እኮ ብዙኛ የፓርቲ አባል ልጆች እየነገር ካይዱን የሲቪክ ማህበራት ጋር ስናወራ ነበር። ይሄ ነገር ትክክል አይደለም፣ ስለዚህ ንገሩት ለዚህ ልጅ እና ልናገኘው አልቻለም ነው ብሎ ከየት ከስፔስ ያምጣ ከየት ያምጣ። ስለዚህ ይሄ ሁሉ ብር ስገባ አንተ ትግራይ ውስጥ የተዘጉ ድርጅቶች አሉ፣ የተዘጉ ባንኮች አሉ። ለምን የኢትዮጵያን ህዝብ ሰላም ስንል ማናረገው ነገር የለም። በዚህ ውስጥ አሸባሪ ወይንም ጽንፈኛው ቡድን የሆነ ነገር ለማድረግ ይሄን ገንዘብ ብጠቀምበትስ የት ነው የምናቀውኛ? ለህዝቡ መሆኑና ለመሆኑ የት ነው? በህዝቡ መሆኑ የሚያናቀው በብሎክድ አካውንት ተይዞ በስርዓት ለማህበረሰቡ ሲደርስ ነው። እሱ ደግሞ መዋቅር አለው፣ አሰራር አለው። የአደጋ ስጋትና አመራር ሰራው ነው። ይሄ እነሱ ጋር ሆኖ አንድ ላይ ሆኖ መስራት ይችላል። ከጎናቸው ነው ማኔጅ እያደረገ እሱ ማለት ነው። ይሄን መሄድ እየቻለ ታኩርም ቢሆን ወርቁ አይተነውም ቢሆን ይሄን ደግሞ ከዚህ በፊት የተናገረ አሁን ላይ ይሄ ነገር የመጣው ለምንድን ነው የኛ ጥያቄ። ለምን መጣ ይሄ ነገር? ታውቃለህ አንተ ትግራይ ክልል ውስጥ ባንኮች ተዘግቷል። ለምን? የወንጀል ስራዎች እየተሰሩ ነው። የተዘጉ ድርጅቶች አሉ። ታውቃለህ ቴዲ ኦፊሻሊ ማለት ነው። የተዘጉ የግለሰብ አካውንቶች አሉ። ለምን? የወንጀል የጽንፈኝነት ስራ እየተሰራበት የነበረው ወንጀል እየተሰራበት ብር ከውጭ ምላክበት አካውንት ዘጋ ነበር። እዚህ ውስጥ ደግሞ እጃቸው ያሉ ማህበረሰብ እዚህ ውስጥ እጃቸው ያለው ግለሰቦች ከነዚህ ጋር እየተንቀሳቀሱ ቢሆንስ በምን እናውቃለን? ፎርዛት ማተር አሁንም ቢሆን ብራችሁን ከመስጠት ተቆጠቡ። ብራችሁን ብትሰጡም በስርዓት ህጋዊ ተቋም አለ ለሱ እንድትሰጡ ነው ብለው ቴዲ ትንሽ ልናገር እኔ ሰውየው ወደ አንደኛቸው ወደ መጨረሻው ዙር እንምጣ። ህዝባዊ በደንብ አድምጡኝና 5 ደቂቃ ከሰጣችሁኝ በኋላ የምፈልገው ጥያቄዎች አሉ። ቆይ እንደዛ የምችል ከሆነ እንደዛ የጎን መጠያየቅ የለም። ታወራላችሁ። ከዛ በኋላ የእሱን ሀሳብ አንቺ ትሄጂበታለች። ትክክል ካልሆነ ተጠያየቁ ብዬ ብትጠያየቁ ደስ ይለኛል። ግን እኛ አንድ ስቴጅ ላይ ተቀምጠን ለመጠያየቅ ምንመች ደወለች ነው ወይ? አም ሶሪ ጋይስ የሚቆራረጠው በዛ ምክንያት ነው። እኛ እንደዚህ ለመጠያየቅ የምንሆን ሰው ህዝቦች አይደለንም። አሁን እንጠያየቅ ብላችሁ አንዱ ስቴክ ወደ ጭቅጭቅ ወደ ድብድብ እንሄዳለን። ወደ ስድድብ ስለምንሄድ ነው። እሺ ወደ ህዝባዊ ወያኔ ትግራይ ልምጣላችሁ። ህዝባዊ ወያኔ ሓርነት ትግራይ ነው የሚባለው ይሄ ፓርቲ። ህጸጽ የሚባል ተፈናቃዮች የሚጠልሉበት አካባቢ ላይ መጀመሪያ ነጥቦችን ላስቀምጥላችሁ ነው። ከተሳሳትኩኝ ተሳስተሃል ትሉኛላችሁ። ከዛ እናንተ ደግሞ ትሄዱበታላችሁ። ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ናቸው። ልኡካን ቡድናቸውን ይዘው ወደ አዲስ አበባ መጡ። እስከዚህ ሰዓት ድረስ ህጸጽ ውስጥ የተራቡ ወገኖች ስለመኖራቸው ማንም አያውቅም። ታውቃላችሁ እናንተ? ከተሳሳትኩ ታረማለሁ። ከፌዴራል መንግስት ሰዎች ጋር ተነጋግረው መንገድ ላይ ያሉ ህጻጽ ውስጥ ረሃብ ተፈጥሯል የሚባል ነገር ተሰማ። ረሃብ ተፈጥሯል ተብሎ ተወራ። እኛ እዚህ የተወያየን ነበር። አንድ ልጅ መጣና ድምፅ እንድትሆን እንፈልጋለን ረሃብ ተፈጥሯል ምናምን አለ። የቲፒኤልኤፍ ደጋፊ ነው። ዜናውን ወሬውን አንድ ሁለት ሰዎች እንደዚሁ በቴክስት ነግረውኝ ነበር። ከዛ ውጪ የሀገር ውስጥ ሚዲያ አልዘገቡትም፣ ሌሎች ሚዲያዎች አልዘገቡትም። እዚህ ያሉ ፖለቲከኞች አንድ ላይ ተሰብስበን
ቆይ እኛ ሌላ አጀንዳ ላይ ነን። የፋኖ ደጋፊዎች ነበሩ፣ የብልጽግና ደጋፊዎች ነበሩ፣ የቲፒኤልኤፍ ደጋፊ ነበር እና እያወራን በነበረበት ሰዓት አሁን አጀንዳውን አጀንዳ አድርገን ድርጊቱ በመፈጠሩ በጣም እናዝናለን። ነገር ግን ነገ ሲነጋ አጀንዳ አድርገን እንድንወያይ መጀመሪያ ምን ተፈጠረ የሚለውን ነገር እንያልን። ጠዋት ሁላችንም ካልጋ ስንነሳ ሶሻል ሚዲያው በሙሉ ራብ በራብ ሆኗል። ራብ እያላችሁ ነው። አንድ ቲክቶከር ሄዶ እዛ አካባቢ ላይ ሌሊት ነው እሱ ሲናገር እንደሰማሁት፣ ሌሊት ሄደ ላይቭ ገባ፣ ራብ ተፈጥሯል፣ እርዳታ ምናምን ተባለ። ከዛ በኋላ ሁሉም ተቀባበለው። ከዛ አዶናይን መንጋው ማወዳደር ጀመረ። በሌላ አባባል በቲክቶክ ቋንቋ ላውራ ብዬ ነው። ጆን ዳንኤል እየሰበሰበ አንተ ሴት ይዘህ ትዞራለህ፣ ገንዘብ ሰብስብ፣ እርዳ፣ ለወጣበት ማህበረሰብ ለእንትን ለምናምን ሲባል ልጁ ምን ይዤ ሊድ የሚል እንካ ሰላምታዎች ወይም ደግሞ ነገሮችን የተለያዩ ቪዲዮችን እየሰራ ቫይራል ተወጣ ማለት ነው። ምንድነው ይዤ የሚሄደው? ፎቶ ለመነሳት ነው ምናምን ተባለ። ይሄ ሴንሲቲቭ ጉዳይ ነው። እኔ የሀገር አስተዳዳሪ ብሆን ወይም ደግሞ እናንተ የሀገር አስተዳዳሪ ብትሆኑ በመፍራትና በመንቀጥቀጥ የምትጠብቁት ራብ ተፈጠረ ከተባለ ራብ የሀገር ኢሜጅ ያበላሻል። የሀገር ኢሜጅ ማለት የኔና የናንተን ኢሜጅ ያበላሻል። ስለዚህ በተቻለ መጠን እኛ አድበስብሰን ወይም ደግሞ እኛ ልንረዳ ወይም ደግሞ ልንፈታ የምንችልበት መንገድ ካለ ዓለም አቀፉ ማህበረሰብ ሳቅ በ21ኛው ክፍለ ዘመን እነዚህ ረሃብተኞች የተባለን እንዳንሰደብ መፍትሄ ነው የምንፈልገው። ለሀገር የምታስብ ጤነኛ ሰው ከሆንክ መጀመሪያ መፍትሄ ነው የምትፈልገው። ካልሆነ ከኦክስፎርድ ዲክሽነሪ ላይ የተሰረዘው ስምህ ድጋሚ ይጻፋል። ረሃብተኛ ሲባል ቴዲ ሐዋሳም ነው ቡኖ በደሌም ነው ቤቲም ነው፣ ለማንም አይቀርልህ። የሚቀርልህ መንገድ ላይ ስትሄድ የረሃብተኛ ሀገር ሰው ነው የምትባለው። ስለዚህ መጀመሪያ መንግስት ይሄን ረሃብ ሊቆጣጠር የሚችልበት አቅም አለው ወይ? የመንግስት ሰዎች ምን ይላሉ? ሀገርና ህዝብ ያስተዳድሩ። አሁን ቲክቶከሮቹ ትንሽ ብልህ ሆኖ ቢሆን ኖሮ፣ በእርግጥ ቲክቶከሮቹ ብልህ ናቸው፣ ያሳሳታቸው መንጋው ነው። ተሳስተውም ከሆነ ማለት ነው። እንዲህ ያለ ነገር ሄዶ ቪዲዮ ከመቅረጽና እንደዚህ አይነት ነገር ውስጥ ከመግባት መጀመሪያ የመንግስትን አቅጣጫ የክልሉ መንግስትም ጥሪ እስኪያቀርብ ድረስ ቢጠብቁ የተሻለ ነው የሚሉ ወገኖች አሉ። ኦኬ፣ አልጠበቁም፣ ሄዱን አይቮ ነው። ለዚህ የክልሉ መንግስት እውቅና ሰጣቸው። የፌዴራል መንግስት ሰው ደግሞ የለም ድራማ ነው አላቸው። ስለዚህ ሳንዱች ሆኑ ማለት ነው ልጆቹ። ሌተናል ጀነራል ታደሰ ወረደ ቴንኪው ካለ፣ ደብረጽዮን ቴንኪው ካለ፣ በአብይ አህመድ በኩል ያሉ ሰዎች ደግሞ ማን ሄደ ቅረጽ ምንድነው የሆነው? ድራማ መሆኑን አለመሆኑን በምን ታውቃለህ? ተባባሪ ነው የሚል አይነት አረፍተ ነገር ከገነቡልህ ሳንዱች ሆንክ ማለት ነው። ወይም ደግሞ እንዲህ ያለ ነገር ውስጥ የገባችሁ ሰዎች አስቸጋሪ ነገር ሊፈጠርባችሁ ይችላል። ኦኬ፣ የሆነው ነው። አሁን ወደ ፖለቲካ ጉዳይ እንምጣ። በመንግስት በኩል ያሉ ሰዎች ረሃቡ ሰው ሰራሽ ነው ይላሉ። በትግራይ ብሔራዊ ክልላዊ መንግስት ወይም ደግሞ በቲፒኤልኤፍ በኩል ያሉ ሰዎች ደግሞ ረሃቡ የፌዴራል መንግስት ሰዎች ባሳዩት ቸልተኝነት የተፈጠረ ነው ይላሉ። እውነቱ ማጋ ነው ያለው? እውነታው የት ነው ያለው? እውነታው ያለው መንግስት ጋር ነው ወይስ እውነታው ያለው ጊዜያዊ አስተዳደሩ ጋር ነው? ወጣ በተባለ ኮመንቱን ክፈቱት። አሁን ደግሞ አፈት ልኮ ወጣ በተባለ ቪዲዮ የአይዲፒኤስ ሰዎችና አንድ የቲፒኤልኤፍ ተወጋይ የሚከተለውን ያወራሉ። አድምጡት። ቦታ እኮ ነው እየነገርከኝ ያለው። ይሄን አድምጡና እውነታው የት ጋር እንዳለ ትፈርዳላችሁ ማለት ነው። የአይዲፒኤስ ተወካዩ ሰውዬ ተፈናቃዮችን ወደ ቀያቸው ወደ ቦታቸው እንመልስ ይላል። የቲፒኤልኤፍ ተወካይ ደግሞ እንፈልጋቸዋለን ሆን ብለን ያስቀመጥናቸው ይላል። ጥሞና በጥሞና ቀይ ምልክት የምታደርጉ ሰዎች አስቸጋሪ ሊያደርግ ስለሚችል አታርጉ። ወይም ደግሞ አንድ ሁለቴ ካደረጋችሁ ብሎክ ትደረጋላችሁ። ብሎክ አርጓቸው እምቢ ካሉ። አንድ መደበኛ የሰው ልጅ አንዴ ይነገረዋል። እምቢ ካሉ ብሎክ አርጓቸው። ቀይ የምታደርጉ ሰዎች ቀይ አታርጉ። በሌላ ምልክት በራይት ሀሳባችሁን ግለጹ። ከበደ ብላችሁ አብይ አህመድ ምናምን ብላችሁ የፈለጋችሁትን ጻፉ። ቀይ ኤክስ አታርጉ።
ኦኬ ታማኝ የሚባል ሰውዬ አሁን አእምሮ ላይ ብሎን የታሰረበት ስለሆነ ብሎክ ታደርጉታላችሁ። ለአንድ መደበኛ የሰው ልጅ አንዴ ነው የሚነገረው። ኦኬ ይሄን ወይም ደግሞ በእናንተ ትንታኔ የት ነው ያለው ችግሩ የሚለው ትናገራላችሁ። እስኪ አድምጡት ሾልኮ የወጣውን ድምፅ። ሄሎ ሄሎ፣ ፍጹም ይሰማል? አሁን ይሰማል። ተክላይ እንዴት ነህ? መልካም እግዚአብሔር ይመስገን። እንዴት ነህ? አለን። ያው ከገብሬ ጋር ተነጋግረናል ጠዋትም። አንተንም አገኘሃለሁ። ይሰማችኋል? እዚህ ያላችሁ ቲክቶክ ላይ ያላችሁ ይሰማችኋል ድምጻቸው? ይሰማል። አዎ ቴዲ እየሰማን ነው። እሺ ስሙት። በኋላ ብዬ ነበረ። አሁን ደወልክ በአጋጣሚ። በቃ ማውራት እንችላለን። አሁን ገና ከስብሰባ ወጣሁኝ። ብዙ ስብሰባ ነው። መልካም። አይ ነግሮኛል። ጠዋት ስለተገናኛችሁና ጉብኝት የሚደረግበት ቦታ የመረጣችሁት የማይድሙ እሱ መታየት የሚገባ ቦታ አይደለም። ምን መሰለህ የታሰበው ተክላይ፣ እሱን ዋና እንደውም እሱ ነው መታየት አለበት። አላማው ምን መሰለህ እኛ ምን መሰለህ ያሰብነው እንዲያየውና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱ ነው የመረጥነው ተክላይ። ወደ መጡበት ሀገራቸው በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። አይዲፒ የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት እንዴ። ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩህ እንግዲያውስ ጥሩ ነው አይደለም? አዳምጠኝ። አሁን ተክሌ አሁን የምትለኝን ነገር እኔ በደንብ አንደርስታንድ አደርጋለሁ። እኔ ደግሞ የምልህ እኔ ብቻ ሳልሆን እኔ የሂውማኒቴሪያን ቲም ስንሰራ እንደዚህ አይነት ተራ ስህተት የምንሰራ ሰዎች አይደለም። እድሉ ለእኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። ሸልተር ልናሳየው አይደለም የምንሄደው ተክሌ፣ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያው ለኛ እድሉ ስጠና ስህተት መስራት አለመስራት አይደለም። እንዴት ነው? ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ? ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ። ማስተዳደሩ ቦታ እኮ ነው እየነገርከኝ ያለው። ማላውቀው እኮ አይደለም። እኔ ከርቀት የምከታተለው እኮ አይደለሁም። አይ ነው ተክሌ፣ እንዴ ማስራህ ነው በደንብ ታውቀዋለህ። ታዲያ ያለው ቁጥር ጭምር ልነግርህ እችላለሁ። ፍረስዋት ይሁን ሌላኛው አይዲቲ ያለበት ቦታ ይሁን እንዳልከው ማይዱም 19 እኔ እኮ ሂውማኒቴሪያን ነኝ ተክሌ። እኔ ነገርኩህ እኮ። ታዲያ ወደ ሸልተር መውሰድ ምን ተክሌ? አትንገረኛ። ስራዬን እኮ እየነገርከኝ ነው እንዴ? የምሰራውን ማቅሰው ነኝ እኮ እንዴ ተክሌ። ተው እንጂ አሁን እኔ ልክ እንደምንም ኢግኖራንት እንደሆነ ሰው አታናግረኝ። አሁን ከኔ መንገድ ላይ ነኝ ያለሁት እያልኩ ያለሁትማ አድምጠኝ ፍጹም። አንደኛ ነገር የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ነው ያለነው። ከሱ ጋር ውይይት አለን። እኔ አንተ ያልገባህ ነገር በአካል ስመጣ አስረዳሃለሁ። እንግዲያው እኛ እንምረጠው ቦታውን። መልካም ተረድቻለሁ። ካልሆነ በራሳችን አዳምጠኝ። ከሁመራ እስከ አብዱራፊ፣ ከሽሬ እስከ ዛላምበሳ፣ አዲግራት፣ አድዋ፣ አብያ አዲ በለው እያንዳንዷን አይዲፒ ማፕ ያደረኩት እኔ ነኝ። እማላቃት አንዲት ዲቴይል የለችም ስለ ትግራይ። በዚህ አልስማማም። ነገም አልስማማም። እኛ አልመረጥነውም። ወደ ሸልተር ነው እየሄድክ ያለው ትክክል አይደለም ብዬ ደግሞ ነግረዋለሁ። ችግር የለውም። መብትህ ነው። የፈለከው መናገር ትችላለህ። መልካም ይኸውልህ፣ ቆይ ኖ እንደዚህ መልካም ብላ ጨርስም። ይኸውልህ ታዲያ ተክላይ ይሄ ሌላ ነገር ነው። ይሄ ያንተም ትክክል አይሆንም፣ አልቀበለውም። ወደዛ ሄድም በቃ እንደዛ ነው ልልህ የምችለው። ስንት ሰዓት ነው አንተ የምትገባው ሽሬ? መንገድ ላይ ነኝ ያለሁት። ስንት ሰዓት ትገባለህ ንገረኝ። እዛ 12 ትደርሳለህ። በድረሻ 12 ትደርሳለህ። ይኸው 4 ሰዓትም ግባ፣ 5 ሰዓት ላይ እመጣለሁ፣ አገኘሃለሁ። ተክሌ አንድ ነገር ልንገርህ። ስለ ትግራይ የሚያመኝ ሰው ነኝ።
ደህና እኔ በዛው የግምገማ ወደ ግምገማ አልገባም። ወደ ግምገማ አልገባም። ፍጹም ኖ አይደለም። አንድ ነገር አልተከከኩም። የግምገማ ጉዳይ አይደለም። ምን አዳምጠኝ። አንተ በላይ እናን ማለት አይፈልግም ብዬ ነው። አዳምጠኝ። ብቸኛ ምግብ ወደ ትግራይ ማስገባ የነበርኩት እኔ ነኝ። ስለ ትግራይ ያመኛል። ስለዚህ ይኸውልህ ተክሌ እምነግርህን የምትሰማኝ ከሆነ እንደ ወንድም ነው የምነግርህ። የኛን ስትራቴጂ እናውቀዋለን እኛ ምን እንደምንሰራ። ኦኬ